የአባቶቻችን አምላክ እስራኤል ፈጣሪ የዓለም ሥላሴ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ መድኃኒታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ለአምላክነቱ እንደሚገባ ወላዲተ አምላክ እግዝእትነ ማርያም ወላዲተ አምላክ እንደመሆኗ መጠን ቅዱስ ዘመስቀሉ ቅድስት ቤተ ክርስቲያን እርሱ ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እኔም በፈንታዬ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ይቅርታውን ምሕረቱን አብዝቶ ለፍስሐ ለሰላም ለተድላ ለደስታ ለፍቅር ለአንድነት ያበቃን ርስቱን ገነት መንግሥተ ሰማያትን የሰጠን የአባቶች አምላክ ቸሩ መድኃኔዓለም በድጋሚ ስሙ የተመሰገነ ይሁን። ቅድም በገና ላቀረቡልን ወንድሞችና እህቶች እግዚአብሔር ቃለ ሕይወትን ቃለ በረከትን ያሰማልን፣ ተስፋውን መንግሥቱን ርስቱን ያውርስልን፣ ሀብተ ዳዊትን በረከተ ነቢያትን ያሳድርልን፣ በእኛም ላይ ያሳድር። ጥቂት ደቂቃዎችን እነጋገራለን። ያለፈው ዓመት ተነጋግረን ነበረ። ክብረ በገና ነው ጉዳያችን፣ እሱ ነው ርዕሳችን። በገናን አንሱ ነው። መጽሐፍ ላይ የቅዱስ ዳዊት መዝሙር 80 ቁጥር 2 ላይ ያለ ነው። በገናን አንሱ ንስኡ መዝሙረ የሚለው ቃል ነው። ርዕስ አንለውጥም። ዋናው ጉዳያችን ክብረ በገና ነው። እግረ መንገዱን ከምን ልጀምር? በገና ሀብተ ዝማሬ በውስጡ አለው፣ ሀብተ ትንቢት አለው። በዚህ ዘመን ያሉ መዝሙራትን ስናገኝ መዝሙራቱን መለካት ይጠበቅብናል። የዚህ ዘመን የቤተ ክርስቲያን ትልቁ ፈተና መዝሙር። እንደውም አንዳንዴ መዝሙር እየጠቀመ ነው እየጎዳ ነው የሚለው ራሱ ህሊናዬን አንዳንዴ ያወዛግበኛል። ምክንያቱም መዝሙር በቤተ ክርስቲያን መዝሙር ስላችሁ መዝሙረ ቅዱስ ያሬድን ሳይሆን ይሄ በካሴት በሲዲ ኢንተርኔት ላይ የምናውቃቸው እና እገሌ መዝሙር አወጣ አንደኛ ካሴት ሁለተኛ ሶስተኛ አራተኛ የሚለውና ባለቤት የሌለው አገልግሎት ደግሞ ቤተክርስቲያን አትጠቀም። መጽሐፍ ይላል ዮሐንስ አፈወርቅ ስተማሩ ነገሯችኋል አይደለ? ይደሎ ለዚያ ያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይም ሀር። አንድን ነገር ከመጠቀም በፊት የማን ነው ብለህ ጠይቅ። ሰውየው መንፈስ ቅዱስ ያደረበት እንደሆነ መዝሙሩ ከመንፈስ ቅዱስ ነው፣ ካልሆነ ግን ኦርቶዶክስ ነኝ ብሏል አይደለም መለኪያው፣ ማተብ አስሯል አይደለም መለኪያው፣ መንፈስ ቅዱስ ያደረበት ነው ወይ? ይሄንን ብላችሁ ለምንድን ነው በዚህ ዘመን ያሉ መዝሙራት ባለቤት ስለሌላቸው? ባለቤት የላቸው ማለት የጻፈው የለም ማለት አይደለም። ባለቤት ማለት ያንን ነገር ማጽደቅ የሚችል መዝሙሩ ተገቢ ነው ወይ አይደለም፣ ዜማው ተገቢ ነው ወይ አይደለም፣ ዘሩ ምስጢሩ ያስኬዳል ወይ ሳያስኬድም የሚለውን የሚለካ አካል የለም ቤተክርስቲያን ላይ። ስለዚህ ሰው እንደፈለገው ነው። እንደውም ከዚህ ጋር ተያይዞ አንድ ለንደን የሚኖር ሰባኪ ደህና የሚባል ሰባኪ ነው። ጭም ትልቅ ሰው ሲበላሽ ቅራራ የለውም። ሁሉም ዜማ የቅዱስ ያሬድ ነው። ስለዚህ መዘምራን የሚያወጡትን መዝሙር የቅዱስ ያሬድ አይደለም አትበሉ፣ ይሄ ቅዱስ ያሬድን መሳደብ ነው ብለዋል። በጣም ነው የደነገጥኩት። ይሄንን መቼም ፊደል የቆጠረ ሰው አይደለም። መጽሐፍ የሚለው ወይም ገድለ ቅዱስ ያሬድ ላይ የተባለው በዓለም ያለ ዜማ እንኳን የሰው የእንስሳት የአራዊትና የአዕዋፍ ዜማ ከሶስቱ ስልት አይወጣም። ከግዕዝ ከእዝል ከአራራይ አይወጣም። ይሄ ማለት በዓለም ያለው ዘፈን በሙሉ የቅዱስ ያሬድ ዜማ ነው። ስለዚህ በዛኛው አመስግኑ ትላለች ቅድስት ቤተክርስቲያን አትልም። እንኳን የውጩ ነባቲ ናምባሰል
እነ ትዝታ እና አንቺ ሆዬ ከማን ያፈነገጡ ናቸው? ከቅዱስ ያሬድ ዜማ ፈንግጠው የወጡ ናቸው። ከቅዱስ ያሬድ ዜማ ፈንግጠው ስለወጡ አንጠቀምባቸው፣ አንፈልጋቸው። አሁን እነሱ የጣዖት መስዋዕት ናቸው። የጣዖት መስዋዕት ናቸው። ቅዱስ ያሬድ ሰፍሮ ቆጥሮ ለክቶ መዝኖ ከ8 ከ10 ምልክት ከ3 ዜማ እንዳንወጣ ወዙንም ዜማውንም አስተካክሎ ቁጭ አድርገው ከዚያ ዘባ ማለት አንችልም። ማረጋገጫችን ከቅዱስ ያሬድ በኋላ የተነሱ ብዙ የዜማ ምሁራን ነበሩ። ስትመለከቱ ከቅዱስ ያሬድ ዜማ ላይ ጨመሩ አልጨመሩም። ያንኑ ግን በተለያየ ቃና ለምሳሌ አባ ጊዮርጊስ ለስብሐተ ፍቁር ዜማ ሲያወጡ አባ ጊዮርጊስ ለሰዓታት ንኢ ዜማ ሲያወጡ አይታችሁ ከሆነ ሰዓታት ገና ነሲኤ ማይተበዘው ለእግዚአብሔር ከሚለው ጀምሮ እስከሚጠናቀቅ ድረስ ዜማው አንድ አይነት አይደለም፣ ይለውጣል። በእዝል ይሆናል። እዝል አንድ አይነት ብቻ አይደለም፣ የእዝል ውስጥ ክፍልፋይ አለው። በአራራ ይሆናል፣ የራሱ ክፍልፋይ አለው። በግዝ ይሆናል፣ የራሱ ክፍልፋይ አለው። ግን ስልት አለው፣ ምት አለው፣ ምልክት አለው፣ አጥር አለው፣ ድንበር አለው፣ ልኬት አለው። ከዚህ ከወጣ የእግዚአብሔር አገልግሎት መፈጸም ያለው አይችልም። ያማ ከሆነ የነ ማይክል ጃክሰን ይዛች መላቃ ቢዮንሴ የምትባል የነሱ ሁሉ የማን ሆነ? የቅዱስ ያሬድ። በሌላ አነጋገር ልንገራችሁ፣ እዚህ ዓለም ያለው ፍጥረት ሁሉ የፈጠረ ማን ነው? እግዚአብሔር ነው። እዚህ ዓለም ያለው ፍጥረት በሙሉ ግን ሲፈጠር መልካም ነው የተፈጠረ። አሁን መልካም ነው። አሁን ሁሉ ለእግዚአብሔር መስዋዕትነት ማገልገል ይችላል? አይችልም። ጫትን የፈጠረው ማን ነው? ንገሩ። አትፍሩ፣ አይዟችሁ። ጫትን የፈጠረ ማን ነው? እግዚአብሔር። እንዴ በራሱ አልመጣ፣ ሰይጣን አልፈጠረው። ወጭም ሰይጣን ፈጠረ ማለት ደግሞ ሌላ ክደት ነው። ሲጋራን ማን ነው የፈጠረው? ትንባሁ እግዚአብሔር። የእግዚአብሔር ነው ማለት ግን ለእግዚአብሔር አገልግሎት ይውላል ማለት ነው አይደለም። ከቅዱስ ያሬድ የዜማ ስልት አይወጡም ማለት ሌላው ዜማ በሙሉ ለእግዚአብሔር አገልግሎት ይውላል ማለት አይደለም። ይሄን ማናንሳላችሁ ለምንድን ነው? በገና ትምህርት የምትማሩ ዝም ብሎ በገና ተመራችሁ ለማንከላፋት አይደለም። በገና ትምህርት የምትማሩ እግረ መንገዱን አይታችሁ ከሆነ ቤቱ ይሄ በገና ትምህርት ቤት ሁለቱ ቅዱሳን የተባበሩበት ነው። ባለዜማው ባለዘሩና ባለበገናው፣ ባለዘርና በገናው ቅዱስ ዳዊት ነው አይደል? ባለዜማው ማን ነው? ቅዱስ ያሬድ ነው። የትምህርት ቤቱ ስም ቅዱስ ያሬድ የበገና ትምህርት ቤት ነው። ባለበገናው ደግሞ ቅዱስ ዳዊት ነው ከነዘሩ ከነምስጢሩ። ስለዚህ የሁለቱ ቅድም ጸሎት ላይ ምናልን ስንመርቅ ሀብተ ዳዊትን በረከተ ያሬድን ያሳድርብን ብለናል አይደል? እግዚአብሔር አሁንም በእውነት ያሳድርብን። ሁለቱ ከሌለን ሀብተ ዳዊት ከሌለ በገና የለም፣ ሀብተ ቅዱስ ያሬድ ከሌለ ዜማ የለም። ስለዚህ የትኛውንም አይነት መዝሙር ስታጠኑ መጀመሪያ ዘሩን ነው መመርመር። ቁጭ ብላችሁ ፈትሹት። የግድ ትችት አሁን ቅድም ለመምህራችሁ ነግሬው ነበር። አሁን ግን ትችቱን እዚህ ላመጣው ነው። ለምን ተደገመብኝ? ቅድም ሲዘምሩ መዘንጋት ባለበት በታናሽ ሕሊና እንደሚል አስተምሮ ቤተክርስቲያናችን የላትም። አንድ ሰው መዝሙር ሊዘምር ሊያመሰግን ተነስቶ መዘንጋት ባለበት ማለት ነው። ትህትና ነው ነገሩ። ወትሮውን መዘንጋት ያለበት ምስጋና አለ። ዝንጋኤ ምን ማለት ነው? የቅዱስ ዳዊት መዝሙር ምዕራፍ 1 ቁጥር 1 ምን ይላል? ብፁዕ ብእሲ ዘኢሆረ በምክረ ረሲአን፣ በዝንጎች ምክር ያልሄደ ምስጉን ነው። ቅዱስ ቂርቆስ ምን አለ? ገድለ ቅዱስ ቂርቆስ ለረሲአንስ አልቦሙ ፍስሐ፣ ለዝንጉ ሰዎች መንግስተ ሰማያት አትገባቸውም ማለት። መዘንጋት ባለበት ነው ነገሩ። የተወሰደው እኮ ከአባ ሕርያቆስ ነው። አባ ሕርያቆስ ምን አለ? ጎሳ ልቤ ቃለ ሰናይ ወአነ አይት ቅዳሴ አለማ አኮ በአብዝሆ አላ በአውህዶ አኮ በቃለ ዝንጋኤ። መዘንጋት ባለበት ሳይሆን ነው። አኮ ነው እኮ አኮ በቃለ ዝንጋኤ አላ በአይጽሩ። ዝንጋኤ የሚመጣ ሲረዝም አይደል? ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ ይባላል። ከዛ ደግሞ መዘንጋት ባለበት በታናሽ ሕሊና መዘመር ልጀምር ለድንግል ምስጋና ብሎ እኔስ በውዳሴስ ባህር ዋኛለሁ። ጭራሽ ደግሞ
እየዘነጋ ነው በባህል የሚዋኘው። አሁን የታላቅ ወንድማችን መዝሙር እንደሆነ እናውቃለን፣ የማን እንደሆነ እናውቃለን አይደል? ግን የዚህ ወንድማችን በጣም ብዙ ያልተመረመሩ መዝሙሮች አሉት። ዝም ብሎ በየዋህነት በጣም ብዙ ምስጢር የሚያፋልሱ አሉ። መላእክት አለቀሱ የሚል መዝሙር አለው። ጌታችን የተሰቀለ ጊዜ መላእክት አለቀሱ የሚል መዝሙር ታስታውሱት ከሆነ አለ። ርማት ተሰጥቶበታል። በባህሪያቸው መላእክት አያለቅሱም። ምሳሌነት እንዳይባል ምንም ምሳሌነት የለውም። መላእክትን ከነባ ጋር የሚያያይዝ መጽሐፍ አይደለም። ምን ልላችሁ ፈልጌ ነው፣ የሆነ መዝሙር የኪነ ጥበብ ስለሆነ የይልማ ስለሆነ የማለታ ስለሆነ እነዚህ አይደሉ ደና ምንላቸው የነሱ ስለሆነ ዝም ብሎ አያልፍም፣ መመርመር አለበት። ሁለተኛ ነገር አሁን ስትዘምሩት የነበረው ላይ ቤተ መቅደስ ድንግል ማርያም ተጥላን ያላችሁት አረ ተቀምጣ አይደለም። አንዱ ዘር ላይ ጆሮ የተሳስቶ ከሆነ ልታረም ተጥላ የሚል ቃል አለ። ማን ይጣላል? አረ እንደው መጽሐፍ ያልተገኘ አረም ተጥላ ማን ይጣላል? እንዴ በክብር እናትና አባቷ ለእግዚአብሔር ሰጧት እንጂ ማን ጣላት? ተጥላ የሚለው ከየት መጽሐፍ ተገኘ? መጽሐፍ ቅዱስ ላይ የእመቤታችን ድርሳናት ላይ የተገኘ። ለዛ ነው መጀመሪያ ምን መርምሩ፣ ዘሩን መርምሩት። ከዛ አሁን መዝሙራችሁን ወድጄዋለሁ። አሁን አንዳንዴ ምን አደርጋለሁ፣ ለምሳሌ አንዳንዱ መዝሙር አያውና ዜማውም ያረባ የዘር ስተቱም የበዛ ከሆነ ምንድነው የሚሆነው? ይሄ መዝሙር ይውጣልን። እንዴት ዋላችሁ? ምን ይበል? ይውጣልን በቃ። ነገር ግን አሁን መዘንጋት ባለበት እንደሚለው አይነት አሁን እንደዘመራችሁት አይነት ስተቷ ትንሽ ሆና መዝሙሩ ደግሞ ደግ የሆነ እንደሆነ ምን ይደረግበታል? ማስተካከያ ተደርጎ ይቀጥላል። ልክ የታላቃችን የኪነ ጥበብ መዝሙር ላይ ሆንክ ወንጀለኛ የሚል መዝሙር አለ አይደል? ጌታችን ወንጀለኛ ሆነ እንዴ? ስለዚህ ስንዘምረው ምን ብለን ነው? አሉህ ወንጀለኛ እንጂ ጌታችን ሆንክ ወንጀለኛ ሎቱ ስብሐት። ግን ልፈርድባቸው አይደለም በእነዚህ ሰዎች፣ ምክንያቱም እኔ እንደነሱ አንድ ሁለት መዝሙር በጽፍ الفايل አፍስተት እንደሚገበኝብኝ ስለማውቅ ልፈርድ ሳይሆን ቤተክርስቲያን መድረክ ላይ ግን ያልተጣራ ነገር አይቀርም። ዜማውም ዘሩም ተጣርቶ ነው መቅረብ ያለበት። ስለዚህ ለወደፊት እናንተ በገና እናንተም በጽፉ የተጻፈን ብታመጡ መጀመሪያ በደንብ ጥንቃቄ እናንተም በጽፉ በደንብ አስመርምሩ። ስታስመረምሩ የበገና ወይም የመሰንቆ ወይም የሌሎች መዝሙራት ዘሩ ሲመረመር መመርመር ያለበት በሁለት አይነት ሰው ወይም ሁለቱም በያዘ ሰው። በሁለት አይነት ሰው ማለት የቤተክርስቲያንን ምስጢር በሚያውቅና የስነ ግጥም የቋንቋ ዕውቀት ባለው ሰው። የቤተክርስቲያን ዕውቀት ብቻ መኖሩ በቂ አይሆንም። ምክንያቱም ግጥም ራሱን የቻለ ሙያ ነው፣ ዕውቀት ነው። ራሱን የቻለ ሙያ ነው። ከዛ ቀጥሎ ያ ዕውቀቱ ያለው ሰው ግጥሙ ከታየ ዘንድ ምስጢሩን ይመረምራል፣ ዜማውን ይለካል፣ ያያል ማለት ነው። ስለዚህ ለወደፊት በየትኛው ምክንያት መቼም ቢሆን መዝሙር ላይ ይቺን አድርጉ። የትም ቦታ ሲሄድ እንግዲህ ከትምህርቱ መልእክት ነው የሚበዛብኝ። ይሄም በዚህ ልክታው አሁን ሳይበዛ በ5 በ6 ደቂቃ ልክታው በድጋሚ ለወንድሞቻችንና ለእህታችን በዘልማድ መድረክ መሪው ለወንድሞችና ለእህቶች ያለ አብራችሁ ስትዘምሩ ስለነበር ይመስለኛል ያቀረቡት ሁለት ወንድሞችና አንዲት እናት መሰለኝ። ቃለ ሕይወት ቃለ በረከትን ያሰማልን። ሀብተ ዳዊትን በረከተ ቅዱስ ያሬድን ያሳድርልን። ምን ነበር መነሻችን? በገና አንሱ፣ በጥቅሉ ደግሞ ክብረ በገና የበገና ክብር በሚል ነው። እናንተ የበገና ተማሪዎች ናችሁና ትኩረታችን እሱ ነው የሚሆነው። ዝርዝር ነገር እንሂድ ከተባለ መጽሐፍ ቅዱሳዊ አስተምሮ ለብቻው ጊዜ ይወስዳል። በትንሹ ከ53 ጊዜ በላይ ስለ በገና መጽሐፍ ቅዱስ ውስጥ ተጽፎ ታገኛላችሁ። በተለያየ ምክንያት አብዛኛው ስለ አገልግሎት ይነግረናል። ስለ በገና ምንነት፣ በበገና ለእግዚአብሔር ምን እንደሚደረግ ይነግረናል። አልፎ አልፎ ደግሞ ለማይገባ ነገር ሲጠቀሙበት እናያለን። በለምሳሌ እንደ ትንቢተ ዳንኤል ባለ አንቀጽ ላይ ምናያቸው አሉ። መጀመሪያም ኦሪት ዘፍጥረት ምዕራፍ 4 ጀምሮ የመጨረሻው የበገና ስም ተጠቅሶ የምታገኙት የዮሐንስ ራእይ ምዕራፍ 18 ቁጥር 22 ላይ ነው ተጽፎ የምታገኙት። ዮሐንስ ራእይ ላይ 4 ጊዜ ተጠቅሷል። ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 14 እና 18 ላይ ነው ተጽፎ የምታገኙት። በገና መጽሐፍ ቅዱሳዊ መሆኑን ግን ትንሽ መናገር መልካም ነው። መቼም አንድ ነገር ታውቃላችሁ፣ እኛ ኦርቶዶክሳውያን
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ከመጽሐፍ ቅዱስ ውጭ የሆነ አስተምሮ አንቀበልም። አሁን ይሄን ቃል የሚለው የሚመስል ማን ነው? ፕሮቴስታንቱ ነው አይደለም? ከመጽሐፍ ቅዱስ አስተምሮ ውጭ አንቀበልም ማለትና መጽሐፍ ቅዱስ ብቻ ማለት ይለያያል። ከመጽሐፍ ቅዱስ አስተምሮ ውጭ አንቀበልም ማለት በመጽሐፍ ቅዱስ መለኪያ ሚዛን የማይመታ መጽሐፍ አንቀበልም። ገድላትን እንቀበላለን። የመጽሐፍ ቅዱስን ሚዛን ስለሚመቱ ነው። ድርሳናትን እንቀበላለን፣ የመጽሐፍ ቅዱስ ሚዛን ይመታሉ። ታምራትን እንቀበላለን፣ የመጽሐፍ ቅዱስ ሚዛን ስለሚመቱ ነው። በዚህ ዘመን የሚጻፉ መጽሐፍት ደግሞ አሉ። በራሪ የሚባሉ መጽሐፍ እንደኛን እንዳያበሩን እንጂ እነሱ ሲብረሩ ችግር የለው። በራሪ መጽሐፍትን የቤተ ክርስቲያን ለማለት ምን ይፈልጋሉ? ምርመራ። አሁን ለምሳሌ ቅዱስ ኤፍሬም ሶርያዊ የደረሰውን ውዳሴ ማርያም መገምገም ትችላለሽ? አትችይም። ለምን? ማን ያጻፈው? መንፈስ ቅዱስ። መገምገም አትችልም፣ መብቱ የለም። ብትሞክረው ጥፋት ነው፣ ደረጃ አይፈቅድም። በዚህ ዘመን የተጻፈ እያንዳንዱ መጽሐፍ ግን ምን ማለት አለበት? መመርመር አለበት። ቢቻል በሊቃውንት ባይሆን እናንተ ራሳችሁ መርምራችሁ አንብቡት። መቼም ሕጸጽ የሌለው መጽሐፍ የለም። ምክንያቱም ለሁሉ ጊዜ ላለው የዚህ ዘመን መዝሙር ላስፈራችሁ ፈልጌ አይደለም። የዚህ ዘመን መዝሙር፣ የዚህ ዘመን የሚጻፍ የዚህ ዘመን መጽሐፍ በራሪ የሚባለው መጽሐፍ እንደው ከየት ወገን ነው? ለሁሉ ጊዜ ላለው መቼም መዝሙር፣ ስብከት፣ መጽሐፍ ሲጻፍ ከሶስት ውጭ አይሆንም ማለት ወይ ከመንፈስ ቅዱስ ወይ ከዲያብሎስ ወይ ከኩላሊት። ደህና ዋላችሁ? አዎ እንደብላችሁ ያዛችሁ። አንደኛ ወይ ከመንፈስ ቅዱስ፣ ሁለተኛ አጠሩት እኔ ተራው ይበቃል፣ ወይ ከጸላይ ሰናያት፣ ሶስተኛው ከኩላሊት። እስቲ ልብ በሉ። አሁን የዚህ ዘመን መዝሙር ከማን ነው? እስቲ እናንተ ፍረዱ፣ እንደው በአንድ ድምጽ ፍረዱልኝ። ከማን ነው? በጣም ይቸግራል እኮ ከማን ነው? ከመንፈስ ቅዱስ ነው እንዳንለው ሆድ ሲያውቅ ዶሮ ማታ አሉ አባቶቻችን። ያውቅ ነው። ምክንያቱም መጽሐፍ ይላል መንፈስ ቅዱስ ተጋድሎ በሌለችባት ሰውነት አያድርም። በልተጠጥታ አይደል የግጥሙን እንጽፈው። ሆድ ሲሞላ እንደው ሲፎረሽ አይደል ሱባኤ ገብቶ እንደው መዝሙር የሚጽፍ ሰው አለ፣ መጽሐፍ የሚጽፍ ሰው አለ። አንድ ልባም ልጅ አውቃለሁ። ስሙን መጥቀስ አልፈልግም፣ ውዳሴ ከንቱ አድርግበታለሁ። ስሙን ሳልጠራ አንድ መጽሐፍ ብጠራ ታውቁት ይሆናል። ቃና ዘገሊላ ምን መጽሐፍ ወይ ህማማት አሁን እንጃ። በፊት ግን እንደዛ ነበረ። ያው ትንሽ ስለምንቀራረብ እንደዛ ነበር። ያጽናለት ያዘልቅለት እላለሁ። አይታችሁ እኮ ስለመቤታችን ሲናገር ደስ ይላል አይደል? አዎ ትንሽ ጣዕም ያለው ሰው ስለሆነ አሁን እንጃ። እግዚአብሔር ይመርምረው። ተራርቀናል፣ አይቼውም አላውቅም። ቃል ራሱ ታስታውሳለች። ዛሬ ስንት ዓመት ነው ስለ በዓለ ሀምሳ አንድ ጊዜ የተናገራት? እስካሁን ድረስ ከሁሉ ህሊና አጠፋም አይደለም? ጾም ስግደቱ ሲቀር ጸሎቱም ተረሳ፣ እኛ መሞት ጀመርን። አንተ ስትነ የሱ አይደል? አይጠፋንም እኮ ልክ እንደነ ከበደ ሚካኤል፣ እንደነ ክቡር ዶክተር ከበደ ሚካኤል፣ እንደነ አብየ መንግስቱ ለማ ግጥም ይዘንለታል። ከበደ ሚካኤል አይደሉ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም አሉ። ነገሩ በቤተክርስቲያን አይሰራም። እንደ ዓለሙ ግን ጥሩ ነው። እና ቀላሉ ነገር ከመንፈስ ቅዱስ ነው እንዳንል ይጨንቀናል። ከጸላይ ሰናያት ነው እንዳንልም ይጨንቀናል። አሁን ሊሆን የሚችለው ሚክስ እናድርገው፣ እንቀላቅለው ትንሽ ከመንፈስ ቅዱስ ምናልባት እንግዲህ ደግሞ አብዛኛው ግን ከምንድን ነው? ከኩላሊት። ኩላሊት ማለት ይሄ አይደለም። ኩላሊት ማለት የት ነው? በቤተ ክርስቲያን ልብ ኩላሊት ሲባል ይሄን እንዳታስቡ ይላል። ውክልና አይደል? ልብ እንላለን። ትናንት ትምህርታችን ላይ ብዙዎቻችሁ አልነበራችሁም እንጂ ልብ የሚለው ቃል ግሱ ማን ነው? ለበወ ነው። ለበወ ምን ማለት ነው? አስተዋለ ነው። ልብ ማለት ማስተዋያ ማለት ነው። ስለዚህ በውክልና የሚመለከተው ይሄንን ሳይሆን ጭንቅላታችንን ነው። ስለዚህ በቀላሉ መዝሙራት በራሳቸው መዝሙራት፣ ስብከቶች፣ ሌሎችም ከማን ወገን ናቸው የሚለው መጠየቅ ያለበት ነገር ነው። እኛም ወደፊት ይሄን ነገር ማድረግ ስናስብ ሰው እንኳን መግባት ባንችል ቢያንስ አንድ አበው ያስተማሩን ነገር አለ። አንዳንድ ነገሮችን እንጽፍ የለ በፌስቡክ ለምኑ ያ ሲጻፍ የሚጻፍበት ሰዓት አለው። ሌሊት 9 ሰዓት ትነሳላችሁ፣ ጸሎት ታደርሳላችሁ። ረዘም ያለ ጸሎት ከተቻለ
ልክ ጸሎት እንደጨረሳችሁ ዘረሚውን ዜማ ያን ሞክሩት። ጸላይ ሰናት ሳይዞር የኃጢአት ስሜት ሳይነቃቃ ልክ ከእንቅልፍ እንደተነሳ አዲስ መንፈስ ይዘናል አይደል? በዛው ላይ ምን ተጨመረበት? ጸሎት። ከዛ በኋላ ከሰው ጋር ሳትነጋገሩ በዚያ ሰዓት ጻፉት። ሱባኤ መግባት ካልቻላችሁ አሊያ ቀን በተጠጠም ጽፎ ጭንቅ ነው፣ ችግር ነው፣ ከባድ ነው። እና በቀላሉ የቤተክርስቲያን ንዋያተ ቅድሳትን የቤተክርስቲያን አገልግሎትን የቤተክርስቲያን ሀብትን ለመጠቀም በጣም ጥንቃቄ ይጠይቃል። አሁን የኖል ስለምንድን ነው የሚለው? ምን እሱ አክራሪ ነው በግራ በቀኝ ነው የሚያጥርብን እና ይባላል። እሰይ እንኳንም ሆንኩ እኔ ነኝ እንዲያጠርኩብህ ያለው። አባቶቻችን በእውኑ ቤተ ጉባኤ ታሽገው እንዲቀሩ መድረክ እንዲያወጡ የተደረገ ምን እየተባሉ ነው? አክራሪ። ለምንድን ነው የማይወደዱ? አረ እነሱ ወዮልህ ነው የሚሉ። አዎ ወዮልህማ ግድ ነው። እኔ ወዮልህ የመጽሐፍ ቃል አይደለም እንዲያውም የማን የፍጡር አይደለም የማን ቃል ነው? የፈጣሪ ቃል። መድኃኒታችን አይደል በወንጌል እየደጋገመ ፈሪሳውያን ምን ይላቸው ነበረ? ወዮላችሁ ኦ መደልዋን እናንተ ግብዞች አሌለከሙ ወየውላችሁ አላለም ጌታ? አዎ ለዚህ ትውልድ ወዮታ አለበት። አንድ እውነት ልንገራችሁ፣ ሰባኪ ዘማሪ ሆኖ መጽደቅ በጣም ከባድ ነው። ደህና ዋላችሁ? ሰባኪ ዘማሪ ሆኖ መጽደቅ በጣም ከባድ ነው። ምክንያቱም የሐዋርያነት ስራ ነው። ሐዋርያት እንዴት የሚጸደቁ እንደናንተ ቁጭ ብለው እንደኔ ቆመው እንዴት ነው የጸደቁት? ደም ከአንገታቸው ፈሶ ነው የጸደቁት። ዋጋ የማይከፈልለት አገልግሎት የለም ካለ የሰይጣን መጫወቻ ነው። እንዴት ዋላችሁ? ልብ በሉ። እቺን አሁን ቃል አብራችሁ ልትሏት ነው። ዋጋ የማይከፈልለት አገልግሎት የለም በሉ እስቲ። ዋጋ የማይከፈልለት አገልግሎት የለም። ዋጋ የሚከፈልለት ደግሞ አገልግሎት ዓላማ ሲኖር ነው። አሁን ክብረ በገናን የምናነሳ ይሄ በገና ዓላማችንን እንዲሆን እንፈቅዳለን ወይስ አንፈቅድም ነው? እንዴ ሌላውን ነገር እንዴት ላድርገው ነው በገናን ዓላማ የማደርገው የምትሉ ከሆነ ስለዚህ በገና አልገባችሁም ማለት ነው። በገናን ዓላማ ያደረገ ሰው በቤተክርስቲያን የሚያጣው ነገር የለውም። እንዴት እንታውቃለን? ዋናው ግን በገና ከመጽሐፍ ቅዱስ የተወሰደ ነው። የእውነት ሁሉ መለኪያችን መጽሐፍ ቅዱስ ነው። እኛ የምንጠቀምባቸው መጻሕፍት በሙሉ በመጽሐፍ ቅዱስ መስፈርት የተሟሉ ስለሆነ የአባቶቻችን ከነዚህ መካከል አብዛኛው ነገር የተገለጠው እንደምታውቁት በቅዱስ ዳዊት መዝሙር። ቅዱስ ዳዊት ደግሞ በገና ዕውቀት ካላቸው ሀብት ካላቸው በረከት ካላቸው አባቶች ቀዳሚው ነው። አልቦም ቅድሜ ካልቦም ድሬ ከተብሎ የተመሰገነ ነው። ከቅዱስ ዳዊት በፊት እንደሱ ያለ በገና ደርዳሪ አልነበረም። ከሱም በኋላ አልተነሳም። እንዲያውም የአባ ሕርያቆስ ቅዳሴ ላይ ምስጢረ ሥላሴን ሲነግረን ይላል አኮ ከመ አብርሃም ዘይልቅ ሚሳቅ ወይሳቅ ዘይልቅ ያዕቆብ። አብርሃም ከይስሐቅ ይስሐቅ ከያዕቆብ እንደሚበልጥ አይደለም ብሎ ስለ መለኮት ማለት ነው። አብ ከወልዱ አይበልጥም፣ ወልድ ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስ ከወልድ አያንስም፣ ወልድ ከአባቱ አያንስም። አሁን እዚህ ላይ ሐተታ ሲያነሳ ምን ይላል? አባት ልጁን መብለጥስ ይሁን ልጅ አባቱን በልጦ ያውቃልን ቢሉ ይላል። ምክንያቱም ኢየአቢ ወልድ በከወይነ ወልድ ወልድ ስለሆነ ከአባቱ አይበልጥም ከአብ አይበልጥም የተባለው እንዴ? በፍጥረት ስርዓት ብዙ ጊዜ ታችሁት ከሆነ ከልጅና ከአባት ማን ነው የሚከብር? አባት ይከብራል። ልጅ የሚከብርበት ታሪክ ወዴት አለ ቢሉ ቅዱስ ዳዊት ከአባቱ ከእሴይ ይከብራል። ልጅ አባት ከልጅ እንዲበልጥ አብርሃም ከይስሐቅ ይስሐቅ ከያዕቆብ ይበልጣል። ልጅ ከአባት እንዲበልጥ ቅዱስ ዳዊት ከእሴይ ይበልጣል። ያ ብቻ አይደለም። ልጅ ከአባት እንዲበልጥ ድንግል ማርያም ከሁሉ አባቶቿ ትበልጣለች። ከአዳም ከመልከጼዴቅ ከኖህ ከሄኖክ ከአብርሃም ይስሐቅ ያዕቆብ ከቅዱስ ዳዊት ከቅዱስ ሰሎሞን ከሌሎችም አባቶች ትበልጣለች። ስለዚህ እንደ ቅዱስ ዳዊት ያለ ሀብተ በገና የነበረው የለም። በመጽሐፍ እኮ በገና ደርድሮ የታመሙትን ፈወሰ የተባለለት ብቻ አይደለም። አዎ ያ ማለት ግን ሌሎች ፈውሰው አያውቁም ማለት አይደለም። ነበሩ በእኛም ሀገር በበገናው ድውያንን የሚፈውሱ በበገናው የተጨነቁትን የሚያረጋጉ ነበሩ። ዛሬ ስትሉኝ እንጃ
እናንተ ባልኩት ያላውቅ አሁን በዚህ ዘመን የተቸገረንበት ትልቁ ነገር ምን መሰላችሁ? ቤተክርስቲያናችን በጣም ደጎች አባቶች ስላሏት እነዚህ አባቶች ዋጋውን ከፍለው ንዋያተ ቅድሳቱን አስረክበውናል። ለንዋያተ ቅድሳቱ የሚፈልገውን ሰውነት ግን አልሰጡም። ያ ማለት አልተቀበልናቸው። እንዴት ዋላችሁ? ንዋያተ ቅድሳት አሉ። ቅዱስ ዕፀ መስቀሉ አለ። ለቅዱስ ዕፀ መስቀሉ የሚመጥን ሰውነት እንዳለ ግን እርግጠኛ አይደለሁም። በቤተ ክርስቲያን ለአገልግሎት የሚሆኑ ለምሳሌ ከበሮ አለ። ምን አለ? ከበሮ አለ። ከበሮ ጥንት አባቶቻችን ያገለግሉበት ዛሬ የምናገለግልበት ነው። ዛሬ ስታስቡት የበረከትና የመቅሰፍት ምንጭ ይመስላል። ከበሮ የመቅሰፍት ምንጭ ይመስላል። ዛሬ ከበሮን የምትመለከቱት ስለ ከበሮነቱ የማይደንቀው ምስጢሩን የማይመረምረው ይልቁኑ ያለ ልብ ዝም ብሎ የሚደበድበው ሰው ያለ ከበሮ። ሌላው ቢቀር እንኳን ከበሮ አካለ ክርስቶስ መሆኑን የዘነጋ ደብዳቤ። ዛሬ እኮ ከበሮ መቆርቆር ቀርቷል። ምን ሆነ? ከበሮ መደብደብ ሆነ። ከበሮ ከሚል ሰው አብዛኛው መቅሰፍት እንጂ በረከት አለው ብዬ ነው ያላል ነው። በዚህ ምክንያት ነው ከበሮ አለካ ብዙ አመት ነው አለካም እንጂ ከበሮ ለመንካት አቅሜ አይመጥንም ብዬ አስባለሁ። ንዋያተ ቅድሳቱ አለ፣ የለዛ የሚመጥን ሰውነት ግን የለንም። ጸናጽሎ አለ፣ መቋሚያው አለ፣ በገናው አለ፣ መሰንቆ አለ። ለዚያ የሚመጥን ሰውነት ስለሌለ እኮ ነው መሰንቆ ይሁን አሁን የምን ሆነ ዘፈን ማጫወቻ እየወረደ ከአፄ ዳዊት ጀምሮ አፄ ዳዊት ሳልሳዊ በነገሱበት በ1713 በነበረበት ዘመን ላይ መሰንቆ ወደ አዝማሪነት በጣም እያደላ በድብቅ የሚደረግ የነበረው ጋድ እየወጣ ሄደና የዘፈን ማጫወቻ ሆነ። አሁን መሰንቆ ከዝማሬ ይልቅ የምናውቀው በአዝማሪዎች እጅ ይባስረው። ደግሞ በገና ወዴት ገባ? ወደ ዘፈን ገባላችሁ። በዚህ ከቀጠለ በገናው ራሱ መቀጠል እርግጠኛ አይደለም። ለዚህ ማስረጃ የሚሆናቸው መስላችሁ በገና ኢትዮጵያ ውስጥ ብቻ አይደለም የነበረው። እንደምታውቁት የበገና መነሻ ኢትዮጵያ ነው ብለው የሚሏል። እኔ ያለኝ ምናልባት የሚሉትን ግን አልነቅፋቸው። ምክንያቱም ከጥንት ጀምሮ የአዳም ልጆች ኢትዮጵያን ተዋርሰዋት እንደነበር መጻሕፍት ይናገራል። አምልኮተ እግዚአብሔር ሲመጣ ንዋያተ ቅድሳቱ አብረው መምጣታቸው አይቀርም። ምክንያቱም በገናና መሰንቆ ከእስራኤል ሀብትነቱ በፊት ጥንቱን የአዳም ልጆች ገንዘብ ነው። ዘፍጥረት ምዕራፍ 4 ላይ እንደምትመለከቱት የአዳም ልጆች ገንዘብ ነው። ስለዚህ የአዳም ልጆች ሲመጡ አንደኛ፣ ሁለተኛ እነ ኩሽ ወልደካም ሲመጡ ይዘውት እንደመጡ የሚለው ነገር ማስረጃ ስላላገኘውለት እንጂ የሚሉትን አልነቅፍም። እኔ ለማለት የምቸገረው በዛ ምክንያት ነው። ይልቁኑ ከዛኛው ይልቅ እኔን የሚስበኝ የቅዱስ ዳዊት ልጅ ጠቢቡ ቅዱስ ሰሎሞን ከንግስተ ሳባ ጋር በነበራቸው ግንኙነት ልጅ ወለደ። ልጁ እሱ ሊጠይቀው ምኒልክ ቀዳማዊ ተመልሶ ይዞ ሲመጣ 318 ሌዋውያን ካህናትን በሺህ የሚቆጠሩ የእስራኤልን በኩሮች ይዞ ሲመጣ ከሌዋውያን ካህናትና ከቀዓት ልጆች የማይለይ ምን ነበር? በገና ነበር። በገናው ያኔ በትክክል መጥቷል። ምክንያቱም ታቦተ ጽዮን በገና እየተደረደረ መሰንቆ እየተመታ እንጂ በዋዛ ተንቀሳቀስ ግድ ነው። መጽሐፍም ይላል ያን ጊዜ መጥቷል በገና። እስራኤላውያን አሁን በገና አላችሁ ብትሏቸው ዋናው ባለቤቶቹ የነበሩት ዛሬ የላቸው ወይም አለን የሚሉት በገና ስርዓቱን የጠበቀ አይደለም። ሁለተኛ የዘፈን መስሪያ የሚገርማችሁ ወደ እናንተ ልመጣ ስል ከቤት ቴሌቪዥን ተከፍቶ አንድ የውጭ ዘፈን እያየው ነበር። የራሻ አካባቢ ዘፈን ነው እና እዚህ ዘፈን ላይ ዘፈኑ የሚዘፈነው በቫዮሊን እና በበገና ነው። በገናው ወደ 20 ምናምን አውታር አለው። እንደምታውቁት በገና 3 አይነት ነው። ባለ 8 አውታር አለ፣ ባለ 10 አለ፣ ባለ 12 አለ። ቤተክርስቲያናችን ከዚህ ከሶስት ውጭ አትጠቀሙ። እነዛ ምስራቃውያኑ ግን በጊዜ ሂደት እየተበላሸባቸው ስለሆነ የሚጠቀሙበት 20 ምናምን ነው። በነገራችሁ ላይ ቁጥሩ መደበኛ አይደለም፣ ጨምሩታል፣ ይቀንሱታል። ሲደረደር በሁለት እጃቸው ይዘው ነው። አይታችሁት ከሆነ ወጣ ገባ ያለ ነው። በአንድ ጎኑ ረዘም ያለ ነው፣ በዚህኛው ደግሞ ከርቭ ያለው። በሁለት እጅ ነው የሚደረደረው፣ በቀኝና በግራ። ጭራሽ ዜማው በምንም ለመንፈሳዊ ቅኝት አይመጣም፣ ይሻላል የበገናው። እኛ ቤተክርስቲያን ላይ ግን በገና በሶስት መንገድ ባለ 8 አውታር፣
ምሳሌነቱ ለሰመንቱ ግሩማን ደህና ዋላችሁ? ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። ባለ ስንት አውታር? ባለ ስምንት አውታር። ምሳሌነቱ ለሰመንቱ ግሩማን። ስምንቱ ግሩማን ማለት በስም ማናውቃቸው ለፍርድ ቀን እግዚአብሔር ያዘጋጃቸው ክብራቸው እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል የሆነ መላእክት ናቸው። እለ አልቦሙ ስም ይላል ቅዱስ አትናቴዎስ። ስማቸው የማይታወቅ ወይብልወሙ ገሌ ወገሌ እንደነ ቅዱስ ሚካኤል በስም የማንጠራቸው አሉ። መላእክተ ገጽ ሙንቱ የእግዚአብሔር ባለሟሎቹ ናቸው። ግሩማን ናቸው። በእሳት መጋረጃ ተጋርዶ ነው የሚኖሩ። በፍርድ ቀን ብቻ ነው የሚወጡት። ሰመንቱ ግሩማን ይባላል። ቅዳሴ አትናቴዎስ ተመልከቱ። ይሄ በቅዱስ ዳዊት ዘመን ሰመንቱ ግሩማን ማለት ስምንት አውታር ያለው በገና ለአገልግሎት ይውል ነበር። ሰው እንደ ደረጃው እኮ ነው። ቅዱስ ዳዊት ባለ 10 ይይዝ ነበር አይደል? 288 መዘምራን የ288 መዘምራን አለቆች ነበሩ። ለምሳሌ አሁን ከዚህ እናንተ ሁላችሁ መዘምራን ናችሁ ብትባል አለቆቻችሁ እነማን ናቸው? ተናዋላችሁ? ማን ናቸው አለቆቻችሁ? አለቃ ግርማ አንድ አለቂት ሰሎሜ ሁለት ማሉ ተወራጆቹ። ያለቃ አለቃስ ማን ነው? ጋሻ ጌታቸው ናቸው። ያለቃ አለቃ ይባላል እሳቸው። አለቃ ሲላቸው አንተ ምናምን ይለቅልቅ ይሄ ምን አለቃ ነው የሚለው አባቶች አሉ። ፈረንጅ ቦስ የሚለውን ለመተርጎም ማለት የ288 መዘምራን አለቆች ማን ይባላሉ? አሳፍና ኤዶትም ሶስተኛም አላቸው። ዋናዎቹ አሳፍና ኤዶትም ይባላሉ። ከመአሳፉ ኤዶትም ለቀደሙ ታውቆ እዚየምር ለከ በመሰንቆ አሃሊ ለከ በመሰንቆ አይደል? መልክዓ ተክለ ሃይማኖት እንደ ጥንት መዘምራን እንደ ባለ በገናዎቹ እንደ አሳፍና እንደ ኤዶትም ተክለ ሃይማኖት ሆይ እኔ በበገና በመሰንቆ እዘምርልሃለሁ ነው ነገሩ። ባለ 8 ባለ 10 ምሳሌነቱ ለ10 ቃላት ለ10 ሕዋሳት ለ10 ማዕረጋት ለ10 ከተሞች ምሳሌ ነው። መጀመሪያ ለ10 ቃላት አለን አይደል? ሁለተኛ ለ10 ማዕረጋት፣ ሶስተኛ ለ10 ሕዋሳት፣ አራተኛ ለ10 ከተሞች ምሳሌ ነው ብለናል። ባለ 10 አውታር ያለው እኛ የምንጠቀምበት እሱ ነው። 10 ቃላት እንዲያው በሞቴ ሽልማት አለው። ሽልማቱን እኔ አላውቅም፣ እነሱ ከፈለጉ ይሸልሙ። 10 ቃላት በቃሉ የሚወጣልኝ ሰው እስቲ እንዲያው የሚገርመኝ 10 ቃላት የማይጠብቅ ሰው መቼም የእግዚአብሔር መንግስት አይወርስም አይደል? የህግ መሰረቶች ናቸው እነሱ። ጌታም ተናግሯል። እድን ዘንድ ምን ላድርግ ሲለው ምን አለው? ትእዛዛትን ታውቃለህ ፈጽም፣ ሌላ ነገር የለም። እሱንስ ፈጽም ያለው ሲለው ፍጹም ልትሆን ከወደድክ የወንጌልን ህግ ልንገርህ፣ ያለን ሽጥ ለነዳያን ስጥ አለው። እስቲ አንድ ሰው የሚዘልቅልኝ ወጥቶ 10 ትእዛዛት 9 በኦሪት ዘጸአት ምዕራፍ 20 አንዱ በኦሪት ዘሌዋውያን ምዕራፍ 19 ያለውን እስቲ የሚወጣል ኢታምልክ ባዕደ አምላከ ዘእንበሌ ከሚለው ጀምሮ ከኔ በቀር ሌሎች አማልክት አይኑሩ ከሚለው። ታዲያ የበገና ተማሪ ሆኖማ 10 ቃላት ሳያውቁ ምን በገና አለ? እንዴት ሆናችኋል? 10 ቃላት የማያውቅ ሰው በገና አይደረድርም። ተዘጋ። ስጥናን ያለ የድሮ ሰባኪ አሁን ፕሮቴስታንት የሆኑ ይሄን ዕብራይስጥኛ ቃላምቶ ስጥና አለ። ነገሩ ቃሉ ጥሩ ነው፣ አንዳንድ ጊዜ ስጥና ጥሩ ነው። ተዘጋ። በሉ የቤት ስራ ልስጣችሁ። የሚቀጥለው የነገ ትምህርት አላቸው። ቀጣዩ ጉባኤያችሁ ላይ ስትገናኙ ሁላችሁ የማስታወሻችሁ ላይ 10 ትእዛዛት እኔ ይገርመኛል። እንደው 10 ትእዛዛት ለማስታወሻ የሚይዝ በቃሉ የሚያጠና አባቶቻችን ስንት ነገር ያጠናሉ። አጥኑ፣ ሁላችሁ በቃላችሁ አጥኑት። ቅዱስ ሙሴ ካረፈዋል ለቅዱስ ኢያሱ ነው በቃል አጥናው። የ10 ቃላት ብቻ እንኳን እንዳለ ኦሪቱን አጥናው። ስትሄድም ስትቀመጥም ስትራመድም በሁሉ ህይወትህ መሰረት አድርገው 10 ቃላት እናርባ። የ10 ቃላት ምሳሌ 10 ቃላት 2 ምሰሶዎች አሏቸው አይደል?
10 ትእዛዛት ወደ ሁለት ብንወስናቸው ወደ ሁለት ይወሰናሉ አይደል? ሁለቱ ለዚህ አይደለ ብዙ ምሳሌነት አላቸው ግን ከሁለቱ መካከል ፍቅረ እግዚአብሔርና ፍቅረ ቢጽ ተብሎ አይደል ሁለቱ ሃይማኖት የተማራችሁት? አዎ 10 ትእዛዛት አሉ። ሁለቱ ፍቅረ ቢጽና ፍቅረ እግዚአብሔር ናቸው። እንደገና ፍቅረ ቢጽና ፍቅረ እግዚአብሔር አንድ ብናደርጋቸው አንድ ይሆናሉ አይደል? እሱ ምንድነው በተቀሉ ፍቅር ነው። ሁለቱን አንድ የሚያደርጋቸው የላይኛው አለ አይደል? ለሁሉም የ10ቱ ትእዛዛት ምሳሌ ነው። ቀጥሎ የሚመጣው 10 ሕዋሳት ናቸው። እቺ 10 ሕዋሳት ብዙ ናቸው። የሰው ልጅ ስንት ሕዋስ አለው? 5 የውጭ የውስጥ ደግሞ 5 እንደ ጆሮ እዝነ ልቦና፣ እንደ አይን አይነ ልቦና፣ እንደ አፍንጫ አንፈ ልቦና፣ እንደ አፍ አፈ ልቦና፣ እንደ እጅ እደ ልቦና። ስለዚህ ቅዱስ ዳዊት 10 አውታር ባለው በገና ይደረድር የነበረ 10ቱ ትእዛዛት ስለሚፈጽም ኋላ ግን መንገድ ላይ ጥፋት አጠፋል ቅዱስ ዳዊት። አሁን እቺን ያዙ በደንብ ያዙ። ቅዱስ ዳዊት መሃል ላይ ምንን አጠፋ? መጀመሪያ ኢትፍቱ ምን አትበል አትመኝ። የቤርሳቤህ የሰው ሚስት አባታችን ቀን ሲጥል አንዷ ከተነካች መጽሐፍ ተነግሯል አይደል? አንዷን ከጣስካት ሁሉ ነው የሚጣስ። ምክንያቱም ለምሳሌ አትመኝ የሚለውን ስትስ አታምልክ የሚለውን ጥሳል። ምክንያቱም ጌታ ያዘዘህን ትእዛዝ ካፈጸምክ እያመለከው አይደለም። ከዛ ካትመኝ ሄዶ ኢትዝየሙ ምን አትበል አትዘሙት። ከዛ ቀጥሎ ኢትቅትል ነፍሰ ሰውን አትግደል። ንስሐ በገባበት ወራት ላይ ቅዱስ ዳዊት በገናው ከሱ ጋር አልነበረም። እንባ ነው ከሱ ጋር የነበረው። እንባ ነው ከሱ ጋር የነበረው። አንዳንዴ በቆሸሸ ሰውነት ነው በገና እኮ ይጨንቃል። ያስላችሁ ደግሞ ንጹሃን እንሁን አይደለም አቅሙ አይገኝም። ግን የፈለከውን ነገር ስትሰራው ለመተህ ማታ በገናህን መነካካት አይጥምም። በመጀመሪያ ደረጃ በገና የሚደረደረው ከጸሎት በኋላ ነው። የጸሎት በኋላ ባይሆን እንኳን እዚህ በፊት ወደ መጨረሻ አካባቢ መነግራቸዋለሁ። በገና አደራደር ስርዓት አሁን የነበራችሁ ልጆች ነግራቸዋለሁ። በገና ሲደረደር ስርዓት አለው ራሱን ይቻላል ስርዓት አለ። ስለዚህ ቅዱስ ዳዊት 10ን ቃላት እየጠበቀ 10ን ሕዋሳት አስማምቶ ይደረድር ነበር። መደርደር የሚባለው አይደል? አስማምቶ መደርደር ይደረድር ነበር በ10 ሕዋሳት። ቀጥሎ 10 ማዕርጋት ብለናል። የቅዱሳን ማዕርጋት መታጣቸው ናቸው። ጽማዊ፣ ልባዊ፣ አይነ ዝማሬ፣ አንብብ፣ ኩነኔ፣ ፍቅር፣ ሁሰት፣ ንጻሬ መላእክት፣ ተሰጥሞ ብርሃን እና ነጽሮተ ስሉስ ቅዱስ ወይም ከዊነ እሳት ናቸው። ቅዱስ ዳዊት የ10 ማዕርጋት ጌታ ነውና በባለ 10 ይዘምር ነበር። መጨረሻ 10 ከተሞች ምንላቸው በሰማይ ያሉ ናቸው። 9ኙ በ3 ሰማያት አሉ። በኤረር 3፣ በራማ 3፣ በኢዮር 3 አሉ። 10ኛዋ ኢየሩሳሌም ሰማያዊት ላይ አለች። ለነዚህም አለቃ ነበራቸው አይደል? በነገራቸው ላይ የ10 ሊቃናትም ምሳሌ ብሎ አባቶቻችን ይናገራሉ። 10 ሊቃናት የሚባሉት በመጀመሪያ እግዚአብሔር በስነ ፍጥረት 10 የመላእክት አለቆችን ሾሞ ነበር። ሰማልያት አለ ኋላ ዲያብሎስ ሳጥናኤል ሆኖ ማለት ነው። ከዛ ኪሩቤል ወይም ኪሩብ አለ፣ ሱራፌ አለ፣ ሚካኤል፣ ገብርኤል፣ ሩፋኤል አሉ። ከዛ ሱሪያል አለ፣ ከዛ ሰዳካኤል፣ ሰላታኤል፣ አናንኤል አሉ። እነዚህ 10 ሊቃነ መላእክት ናቸው። እነሱ ምሳሌ ነው። 10 ከተሞችም አሉ። ከዚያ ቀጥሎ ባለ 12 ነበረ። ባለ 12ቱ የ12 ሊቃነ መላእክት የ12 ደቂቀ ያዕቆብ ወይም የ12 ነገደ እስራኤል የ12 ቅዱሳን ሐዋርያት ምሳሌ ሆኖ ተቀምጧል። እንግዲህ ቤተክርስቲያናችን ባለ 12 ብላ ይዛ የመጨረሻ ግን ባለ 8 እና ባለ 12ን ትታ ባለ 10ን አቆይታለች። ይሄንን ያነሳሁት በምንድን ነው? ንዋያተ ቅድሳቱ አለ፣ ልቡ ግን እየጠፋ ነው። ዛሬ እናንተ ጋር የምንነጋገረው የበገናውን ክብር አውቀን አባቶቻችን በገናውን ብቻ ሳይሆን ለበገና የሚሆነውን ሰውነት ይዘው ስለኖሩ ለበገና የሚሆን ሰውነት እንዲኖረን ነው። አሊያ የዜማ መሳሪያ ለመማር ከሆነ ደጋግም ይሄድም እንደምለው አትማሩ ይቀርባችሁ። መምህር ጌታቸው ይከስራል ይክሰር ምን አገባኝ። እነ ሰሎሜ እነ ግርማ ምን ሰርተው የራሳቸው ይሸቅሉ ከፈለጉ ይቀርባችሁ አትማሩ። ለምን? ሁለት ምርጫ ነው ያለው። ወይ እዳ ይሆናል ወይ በረከት ይሆናል። ልብ በሉ። በገና ወይ እዳ ነው ወይ በረከት ነው። እዳ ሆኖ ሳት እንዲያስጥል ምክንያቱም ይሄ ለድንግል ማርያም፣ ይሄ ለክርስቶስ ምሳሌ፣ ይሄ ለአንተም ሰውነት ምሳሌ ይሆናል።
ይሄን ማወቅ አለባችሁ። ለመድኃኒታችን ምሳሌ ሆኗል። ለጌታችን ሰፊ ነው ሀተታው። ለድንግል ማርያም ምሳሌ ሆኗል። ስትማሩ ገበቴው የማን ማህፀን ምሳሌ ተብላችሁ የተማራችሁት የድንግል እመቤታችን አይደል? ይሄ በገና ወይ ያስፈርዳል ያስቀስፋል፣ ወይ ደግሞ በነገራችሁ ላይ መቅሰፍት እኮ ጥሩ ነው። መቅሰፍት ምን ማለት ነው? እንዴት ዋላችሁ? እኔ ከመምጣቴ በፊት ሌላ ብዙ ስራ ሲሰሩ ነበር። ከትምህርት ቤት ነው የመጣችሁት፣ በጣም ደክሟችኋል ወይ ብዙ በልታችኋል ወይ ርቧችኋል፣ አላውቅም። እንዳልዘምርላችሁ በእናንተ ፊት መዝሙር አይሰማም። እናንተ ናችሁ የመዝሙር ሰዎች አይደል? እንዲያውስ ገና ከመነሻው በገና ስትማሩ ሆዴ ልመድ እንደው በገና ጅማሬውም ቆዘማ እና ለዛ ነው ቆዝማችሁ ብቻ ያላችሁ። ሆዴ ልመድ የለህምና ዘመድ አቤት አቤት ጥሩ እኮ ነው። እንበሌ ከአልቦ በቋይ ዘመድ ይላል መልክዓ መድኃኔዓለም ላይ። በእውነት ዘመድ የለኝም ብሎ ማለት እኮ ትልቅ ነገር ነው። በምድራዊ ስጋዊ ተስፋ ማድረገው ቅዱስ ዳዊት ራሱ ተናግሯል። ወይ እዚህን ይመኑ ተስፋዬ አኮኑ እግዚአብሔር። አሁን አንተ ለምሳሌ ምስኪን ዳነ እንደው ብትቆጥር ቅዱስ ዳዊት በዘመኑ ከነበረው ገንዘብ 0.0 በኋላ ነጥብ አንድ አይኖርም። ወርቅ በእግሩ ይረግጣል። ሁሉ ሞልቶታል፣ ተርፎታል። ከዳን እስከ ቤርሳቤ ያስተዳድራል። በምድር ያሉ ነገስታት ሁሉ ይፈሩታል። ለምን? እግዚአብሔር ከሱ ጋር ስለሆነ። ታዲያ ምን አለ? አየውና ተስፋ የሚያደርገው ነገር ማን ብቻ ሆኖ አገኘ? እግዚአብሔር ብቻ። ልጁ ቅዱስ ሰሎሞን ምን አለ? ሁሉ ምንድነው አለ? ከንቱ ነው በቃ። ቁዘማ ጥሩ ሆዴ ልመድ እንዴት ነው ዜማ? እንደው በላይ ቤት ታች ቤት የሚባል ቅኝት ታውቃላችሁ? ተናወዳችሁ? ላይ ቤት ታች ቤት የሚባል ቅኝት አለ። እንግዲህ መምህሮቻችሁ ጊዜ ሲኖራቸው በደንብ ያስተምሯቸዋል። ላይ ቤት ቅኝት ማለት በገናው ቀጠን እያለ ሲሄድ ወይም ለቀጭን ጉሮሮ ሲሆን ምን ይባላል? ላይ ቤት ይባላል። ታች ቤት ማለት ደግሞ ወፈር ላለ ጉሮሮ ለሚለው ወንድ ማለት ነው። እህቶች ላይ ቤት ነው ቅኝታችሁ። በቀደም እያልኩት ነበር። እዛ አረቡ ላይ በገና ሲያቀርቡ ልጆች በበገና ሲዘምሩ በላይ ቤት ነው የተቃኘው ማለት በወንድ ጉሮሮ። ግን በታች ቤት በማለት በታች ቤት ነው የተቃኘው። በላይ ቤት ሲቀኝ ግን አደገኛ ነው። ባለሙያ ካልቀኘው በቀር ወደ ላይ ቤት ስታደርጉት ሁሉም ምን ማለት አለበት? መጥበቅ አለበት። በጥሰው ታርፍና እዛው ስንት ነው አንዳውታ 100 ብር ልከፍላለህ። ስለዚህ እህቶች እናንተ በላይ ቤት እንደ አንዳንድ ወንድ የሆነ ድምጽ ካላችሁ ደግሞ እንደተፈጥሯችሁ እና ሆዴ ልመድ አሁን ሆዴ ልመድ የለህም እና ዘመድ ትቆዝማል ከሱ ነው። ብዙ ጊዜታችሁ ከሆነ ምንም ሳይጠፋ እሷ የመጀመሪያ ናት። መጀመሪያ በስመ አብ ብላችሁ አንስታችሁ ከዚያ የቅኝት ማንሻዋ በእናንተ አማርኛ ዘመን ስትሉ ምን አላችኋት? ኢንትሮ። ምንድነው ኢንትሮ? ኢንትሮዳክሽን። አይጉዴ በሉ ኢንትሮ አትበሉ። እንደው ዝም በሉ እስቲ መግቢያ በሉት እስቲ። የምን ኢንትሮ ነው ደግሞ? መጥቶ አንዴ እናንተ ተማሪ ዲያቆን ኢንትሮዋን እስቲ ያስተምረኝ። የምን ኢንትሮ አመጣብኝ? ደግሞ ከሆነ እንግሊዘኛው ሙሉን ብንጠቀመው ማለት ኢንትሮዳክሽን። እኔ እኮ መጀመሪያ ቀን ኢንትሮ ሲል ምን ማለት ነው? እሷን ካላችሁ በኋላ ከዚያ አምስቱን ከታች ከላይ በነገራችሁ ላይ ስትጀምሩት በገናውን ስትደረድሩት ላይ ቃል ታች ቃል አለው አይደል? ላይ ቃል ታች ቃል አለው። ላይ ቃል የምትባለው ስንት ናት? መጨረሻ የምትነፋት እቺን የስጣታችሁ የምታርፍበት ስንት ቁጥር ናት? እሷ ናት ላይ ቃል ማለት። በጣም ወፈር ያለች የትኛዋ ናት? እሱ ነው ላይ ቃል። እሱን በመስመር ከመታቸው የመጀመሪያ ሆዴ ልመድ። ከዛ ቀጥሎ አባቶቻችን ያችን ይበላሃላ ይቆዝማሉ። ደግሞ ይበላሃላ አንተ ሟችን ነው ለራስ አንተንም ማፈር ይበላሃላ አንተ ሞኝ ሰው አንተ ተላላ። ሴቶች ለራሳችሁ ዘምሩ። እኔ ገርመኛል ሴቶቹ ይበላሃላ እያለች ምን ይበላል? ይበላሻላ ነው እንዴ? ሴት አይደላችሁ እንዴ? አዎ አንቺንም ማፈር ይበላሻላ አንቺ ሞኝ ሰው አንቺ ተላላ ብላችሁ ለራሳችሁ ዘምሩ። ከዚያ በኋላ ወደምትሄዱበት እና በገና ክብርም ነው እዳም ነው።
መቅሰፍት ምንድነው ብያቸዋለሁ ቀሰፈ ማለት ገረፈ ማለት ነው ቀጣ ማለት ነው መቅሰፍት ጥሩ ነው እኮ ቅዱስ ዳዊት ወዳጅ ስለሆነ የተቀጣ በነፍስ ሳይሆን በስጋ በሰማይ ሳይሆን በምድር የሚለይ ቅጣት ሳይሆን የሚያዋድድ በጸጋ ላይ ጸጋ በክብር ላይ ክብር የሚያሰጥ ቅጣት ወይ መቅሰፍት ደረሰበት አሁን ከዚህ በላይ ሌላ ሀተታ ውስጥ ገብቼ ጊዜያችሁን እንዳልገድል ሰብሰብ ብላድርገው ሰብሰብ ብላ የበገና ታሪክ በገና የት ነው የመጣው እንደዚህ ዝርዝር ነገሮችን አንደኛ መመሮቻችን ይኖራቸዋል ከአዳም አባታችን ጀምሮ አሁን እስካለንበት ጊዜ ድረስ በመጽሐፍ ቅዱስ ደረጃ በዓለም ደረጃ በኢትዮጵያ ደረጃ ምንም የምታውቁት ኢትዮጵያ ውስጥ የነበሩ አብዛኞቹ ነገስታት በገና ደርዳሪዎች ነበሩ እንደሚታወቀው ሴቶችም ወንዶችም ማለት ነው ተደጋጋሚ እንደምንለው አጼ ቴዎድሮስ ደርዳሪ ነበሩ አጼ ዮሐንስ አራተኛ ደርዳሪ ነበሩ ምኒልክ ደርዳሪ ነበሩ ጣይቱ ደርዳሪ ነበረች አጤ ኃይለ ሥላሴ አይችሉም ሚስታቸው እቴጌ መነን ግን ይደረድሩ ነበር እንግዲህ አይችሉም ያልኩት አይቼ ሳይሆን ባነበብኩት ዜና እሳቸው የበገና ሰው አልነበሩም ይባላል ያስደረድራሉ እንጂ አይደረድሩ ነበር ኋላ ደግሞ በአጼ ኃይለ ሥላሴ ዘመን እንደው መዘመን እየበዛ ስለመጣ ከበገናው እየራቁ ሄዱ ከጸጋ እግዚአብሔርም እየራቁ ሄዱ የምታውቁት ነው መጨረሻቸው ያጼ ኃይለ ሥላሴ አያዙን አላወቁበትም እንዳጀማመራቸው ፍጻሜያቸው ሊያምርላቸው አልቻለም ዋናው ትልቁ ነገር ግን በገና ለሐዘን ነው በገና ለደስታ ነው በገና ለምስጋና ነው በገና ለንስሐ ነው በገና ለልመና ነው በገና ለሁሉ ይሆናል ለደስታ ሲባል ቅዱስ ያዕቆብ ተናግሯል አይደል የሚያዝን የሚተግስ ሰው ቢኖር ይጸልይ ደስ ያለው ቢኖር ይዘምር ቅዱስ ዳዊት ሰብሑ ለእግዚአብሔር እስመ ሰናይ መዝሙር እግዚአብሔርን አመስግኑ ምስጋና መዝሙር በገና መልካም ነው አይታችሁት ከሆነ ሰብሑ ለእግዚአብሔር እግዚአብሔርን አመስግኑ እስመ ሰናይ መዝሙር መዝሙር የሚለው ቃል አተረጓጎም የተለያየ ነው በገና በግዕዝ ምንድነው የሚባለው መዝሙር ነው የሚባለው መዝሙር ቅድም በገናን አንሱ አልኩ አይደል ምንድነው የሚለው መጽሐፍ ቅዱስ ግዕዙ ላይ ንስኡ መዝሙራ በገና አንሱ ወሃቡ ከበሮን ስጡ መዝሙር ሐዋዝ ዘምስለ መሰንቆ በገና ከመሰንቆ ጋር የተስማማ ነው አምና ታስተዋሱ ከሆነ በገና ከመሰንቆ ጋር መጀመሪያ በገናን አንሱ ነው ያለው እዚሁ ስርዓቱን አብረን እንነጋገር እንደምታውቁት የበገና ስርዓት የመግቢያ ጸሎት የበገና ጥንቃቄ ድርደራ ከዛ እንደገና የመዝጊያ ጸሎት እንዳለው አምና ተነጋግረናል ያምና ብዙዎቻችሁ አይ በግል መጥተው ይሄማ የሚያዝ አይደለም አጠር ያለውን የሚያዘው ስላላችሁ የምትያዘውን ብቻ በቤተ እግዚአብሔር ላላችሁ ምን ጊዜም ቢሆን ከቅዱስ ዳዊት በገና በፊት የሚጸለይ ጸሎት አለ ጸሎቱም የሚጸለየው በገናውን አንስተን ከፍተን ብዙ ጊዜ አይታችሁ ከሆነ በገና ተነስቶ መጀመሪያ ምን መሆን አለበት መወለድ አለበት መጥራት አለበት የኛ ሰውነት ምሳሌ ነው በገና እኛ ስንት ዋሳት አለን 10 ዋሳት አለን 10 ዋሳት አለን ነፍስና ስጋ አለን በስልጣነ እግዚአብሔር ተጠብቀን ነው የምንኖረው የመንፈስ ቅዱስ ሀብት አለን እቺን እንዚራዋን እናንተ የተማራችሁት ምሳሌ እንዳለው ነው እኛ ደግሞ ለመንፈስ ቅዱስ ስጦታ ለጥምቀት እንመስለዋለን አይታችኋት ከሆነ እንዚራዋ ከለቀቀች በተአምር አውታው ምን ማውጣት አይችልም ድምጽ ማውጣት አይችልም የመንፈስ ቅዱስ ስጦታ ነው መንፈስ ቅዱስ የተለየው ሰው ምግባር መስራት አይችልም ይሄኛ ምሳሌ ነው ከፍ ሲል ቅድም እንዳልኳችሁ የድንግል ማርያም የጌታ ምሳሌ ሆኗል ሰውነታችን ነው እኛ ራሳችንን ከማዘጋጀታችን በፊት እንወለውላለን እንጠርጋለን ቢጠረጥሩ ነው መጠረግ ያለበት ከሆነ በገና ንፋስ እንዲያገኘው እንዲህ ከተቀመጠ አዋራ ያርፍበታል አዋራ ያቀን ምሳሌ ሁሉ ነገር ምሳሌ ነው እዚህ ስለ ስጋው ደግሞ ትምህርት ሲሰጥ ሰምታችሁ ከሆነ ምሳሌነት አለው በውሃ ተታጠብ ማለት ውሃ ስለታጠብክ ስጋው ደግሞ ታጥቦ ይሄዳል ማለት አይደለም ግን መታጠብ የንስሐ ምሳሌ ነው የጽበት ዳግመኛ የመንጻት ምሳሌ ነውና ከስጋው ደግሞ በኋላ ሌላ ማንጫ መፈለግ አይሆንም ከዚያ ቀጥሎ መደረግ ያለበት ጸሎት ታውት ሌላው ጸሎት እግዚእትነ ማርያም በቃ ሌላውን ተው ማንኛውም ሰው የድንግል ማርያምን ጸሎት መድገም አለበት ጸሎት እግዚእትነ ማርያምን አቡነ ዘበሰማያት ብሎ መደርደር አንዳንድ ሰው እንዳይረዝምብኝ እንግዲህ በገና የሮጥክ ከሆነ የምትደረድረው ተው ቢቀርም ይሻል
በገና የሚደረድር ሰው በረጋ ህሊና መሰብሰብ ነው። በነገራችን ላይ በገና የሚጠይቀው ነገር ቀደም ብለናል፣ ተመስጦ ያስፈልገዋል። ተመስጦ ማለት አስማምታችሁ ስትደረድሩ እያንዳንዱ ቅኝት የሚወጣው ከጣታችሁ አይደለም ከልባችሁ። አሁን ይሄን መቼ ነው የምንረዳው? እኔም እናንተም አስማምቶ መደርደር የቻልን ቀን ድምፁ አይታችሁት ከሆነ በነገራችን ላይ በገና ስትደረድሩ አንዳንድ ጊዜ ምን ታረጋላችሁ መሰላችሁ? እዚች በገናዋ ላይ ጆሮአችሁን ጣል አድርጓት አስጠግታችሁ እዚች ላይ ከውጭ ካለው ድምጽ ይለያል። ጆሮአችሁን ጠጋ አድርጋችሁ ስትደረድሩ ሰሙት። ይሄ በስጋዊ ጆሮ ነው። በመንፈሳዊ ጆሮ ግን የበገና የአውታሩ ድምጽ ከልብ ነው የሚወጣው። ታስተውሱ ከሆነ እንዲያውም መምህር ጌታቸው እያለኝ ነበር፣ እንዲያው እኔ የነገርከኝ አባ ዳርማ ብሎ አባ ዳርማ እኮ አከበርናቸው ግንቦት 20 ቀን። ያቺ ቅዱስ ዳዊት አባ ዳርማ በሚያርፉበት ቀን ላይ መጥቶ እዚያው ግብጽ ውስጥ ግብጽ በረሃ ላይ ታላቁ አሞኒዮስ ወዲያ ማዶ አለ፣ አባ ዳርማ ወዲያ አለ፣ አባ ሁርደም ወዲያ አለ። ቅዱስ ዳዊት ሰማዕታት መጥተዋል በየፈረሳቸው፣ በመካከል ጌታ አለ፣ እመቤታችን አለች። ቅዱስ ዳዊትን ጌታ ነገረው። እንደምታውቁት በበገና ዝማሬ ነፍሳቸው ከስጋቸው የሚለይላቸው የመጨረሻ ብቃት ላይ ነፃ ልቦና የደረሱት ናቸው። ለምሳሌ ድንግል ማርያም ስታርፍ በቅዱስ ዳዊት ዝማሬ ይሄን ማወቅ አለብን። በገና እየደረደረላት አላህ አባቷ ዳዊት የልጇ ሎሌ እያመሰገናት በበገናው ምን ያማረኛል አይደል? ከቅዱስ ያሬድ ማህሌት እኮ ነው የተወሰደው። ደብተራ ፍጽምት ዘቃውሊ ፈለሰት ማህበዘ ይበሊ ሀበይ ይበሊ። የቅዱስ ጳውሎስ ፍጽምት ደብተራ ድንኳን ከሚያልፈው ወደማያልፈው ዓለም ሄደች። በመሰንቆሁ እንዘ የሐሊ የሐሊ አይደለም የሐሊ ያስባል የሐሊ ያመሰገነ ዳዊት አቡሃ ዘወልዳ ወአሊ ያባ የልጇ ሎሌ አገልጋይ ቅዱስ ዳዊት በገና እየደረደረላት አይደለም? ቅዱስ ያሬድ እኮ ነው የነገረን። ቅዱስ ዳዊት በበገና እየደረደረ ያብቻ አይደለም፣ እርገቷም እንደዛው ነው። የድንግል ማርያም ትንሣኤዋና እርገቷ። አቡነ ኪሮስ ሲያርፉ ምን ተወዳለህ ቢሏችሁ የቅዱስ ዳዊትን በገና ሰምቼ ልለይ ይወዳለሁ አሉ። ይደርድርልና ቅዱስ ዳዊት ቀረብ ብሎ ፍቁር ነው ቅዱስ ዳዊት። በየትኛው ቅኝት ልደርድርልህ? በቀዳማይ ነው አው በካላይ አው በሳልሳ ይላል አይደል? ምንድነው ቀዳማይ ማለት? እኛ ዘንድሮ ስም ሰተን ሰላምታ ዋኔን ቸርነት ምን ነው እኮ አያችሁ። በቀዳማይ ነው ቀዳማይ ዜማ ማን ነው? ሰላምታ። የሁሉ እናት ማን ናት? ሰላምታ። በካላይ ነው ቀጥሎ ከሱ ጋር ትንሽ ቅርበት ያላት ማን ናት? ዋኔን። አንዷን ብቻ እቺን አንድን ወረድ አድርጎ ትንሽ በጣም ሳትወርድ ነው የሚሏቸው አስተማሪዎች። በጣም አታወርዷል። በሳልሳይ ሶስተኛው የተባለሰ ለቸርነት ይባላል። ያው ግዕዝ እዝል አራራይ ነው እኮ ነገሩ። ቅዱስ አባታችን አቡነ ኪሮስ ምን አለ? አረ በአንድ በሁለት በሶስት ብቻ አስሩን ሁሉ መስማት ፈልጋለሁ አሉ። አሃ አሁን ጉድ ፈላ። 10 አውታር መች ዜማ ድምጽ ያወጣል? ይሄ ስንቱ ነው የሚያወጣ? አምስቱ ብቻ። የቅዱስ ዳዊት ግን እንዲህ አይደለም። እንዴት 10 ሊያወጣ ቻለ? ሰማያዊ ነው። እንግዲህ እግዚአብሔር ፈቅዶ በቅዱስ ዳዊት አማላጅነት በሰማይ እናየዋለን። እግዚአብሔር ፈቅዶ እግዚአብሔር በእውነት ሁላችን ለዚያ ያብቃን። ከዚያ ሲደረድርላቸው ቆይቶ የመጨረሻዋ አለች ላይ ቃሏ ላይ ደረሰ። የመጨረሻዋ ዜማ የመጨረሻዋ ላይ ሲደርስ ምን አለ? ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ ጻድቅ ሰው ሞቱ በእግዚአብሔር ዘንድ የከበረ ነው ሲልላቸው ያቺ ዜማ ወጣ ከአቡነ ኪሮስ ጆሮ ላይ ስትገባ ነፍሳቸው ከስጋቸው ተለየች። ልክ እንደዚህ አባ ዳርማ ሲደረድርላቸው ያቺ ዜማ በረራ ትሄዳለች። እዚያ ማዶ በረሃ ላይ ወድቆ የሚጸልይ አባ አሞኒዮስ ጋር ይህች ዜማ በውስጥ ገብታ ልቡን አሙቃ ነፍሱን አርቅቃ ትልቅ ጣዕም ውስጥ አደረሰችው። 3 ዓመት ከዛ በኋላ በ3 ዓመቱ ላይ ያረፈ። 3 ዓመት ምግብ የለ እንቅልፍ የለ ምን የለ። ያቺው ጣዕመ ዜማ ያቺው ከቅዱስ ዳዊት በገና የሰማት ድምጽ ምግብ ሆነው በእዝነ አሞኒ ነበረ እስከ አምሰላስ እንዳለ በአርኪው ሊቁ አሞኒዮስ ጣዕሙ እንደዚያ ነው። በገና ስትደረድሩ ለዚያ ሰውነታችን ውስጥ ልባችን ገብቶ ነውና
ጸሎተ እግዝእትነ ማርያም ስንደግም ድንግል ማርያምና ቅዱስ ዳዊት አይለያዩ። በዛ ላይ የድንግል ማርያም ጸሎት የተዋቀረው ከቅዱስ ዳዊት መዝሙር ነው። አሁን ብታዩት ተአብዮ ነፍሴ ለእግዚአብሔር የሚለው እሱ ራሱ ከቅዱስ ዳዊት የተወሰደ ነው። የቅዱስ ዳዊት መዝሙር ተጸልይ ነበር። ያ ማለት የተወሰደ ነው ማለት ድንግል ማርያም ከሱ ወሰደች ሳይሆን ምስጢሩ የተመሳሰለ ነው ለማለት ነው። ከዛ አቡነ ዘበሰማያት በቃ ከዛ መሃል ላይ ባርክኒ የምትባል ጸሎት አለች። ባርክኒ፣ ቀድስኒ፣ አንጽህኒ፣ እግዝእትየ ፍትህኒ እማይሰሪው ለሰይጣን እመቤቴ ባርኪኝ፣ ቀድሽኝ፣ ንጹህ አድርጊኝ፣ ከሰይጣን ማሰሪያ ፍችኝ። እሙ ለመድህን የመድህን እናቱ ወለተ ብርሃን የብርሃን ልጅ አንቺ ነሽ። ከዛ መዝገበ በረከት ባርክኒ በእዴኪ በከመ ባረኪዮ ለዳዊት ፍቁርኪ ለኤፍሬም ይባላል ለውዳሴ ማርያም ሲሆን፣ ለማህሌት ለያሬድ ፍቁርኪ ይባላል፣ ለበገና ለዳዊት ፍቁርኪ ዳዊት ወዳጅሽን እንደባረክሽው እኔንም ባርኪ። ለቻለ ይሄም ይደገማል። ከዛ ባለፈው የነገርኳችሁ አይደለም ውዳሴ ማርያም ዳዊት ዘነግሠ ለእስራኤል ይደገማል። ከዛ ውጪ ከአርኪዎች መካከል ደግሞ የምታውቁት አለ። ዳዊት ሲደገም መዝሙረ ዳዊት ጊዜም እንደ ግዴታ ነው የሚቆጠረው። ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኡ መቃል ታለቦኒ ነገር ወፍካሬ ሁሉ አምሳል ከመሰብሁ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል። ብዙ አይነት የሚሉት አሉ። ለምሳሌ አሁን በእኛ ቤት አበው ምን ይላሉ? ኦግዚኦ ዘወሀብከኒ ትእዛዘ የምትል አንዲት አንቀጽ ጸሎት አለችና እሷ ካለቀች በኋላ ኦ ዘይተፈቅድ ሞት ሀጠበ ከንቱ። እንግዲህ ግዕዝ ነው ሳትተረጉም እንዳትሉ፣ ተማሩ። ግዕዝ ተምራችሁ ተርጉማችሁ ተጠቀሙ። ኦ ዘይተፈቅድ ሞት ሀጠበ ከንቱ ዳይሙ ትፈቅድ ወሂበ ምህረት ለለ ዕለቱ እመከመ ዝሰኮነ ለሂሩት ከስርዓቱ ከመሰብህ አምላኬ በዝንቱ ነዋየ ንስሐ ሀበኒ ለዳዊት መክበልቱ። ዋናው ግን ነአ ሀቤ ዳዊት ንጉሠ እስራኤል የእስራኤል ንጉሥ ዳዊት ሆይ ኧረ እባክህ ወደ እኔና በዓለ መዝሙር ሰናይ ባለበጎ በገና ባለበጎ ምስጋና ወጥኡ መቃል አንደበት የሚጣፍጥ ታለቦኒ ነገር የሃይማኖትን ነገር ታስረዳኝ ዘንድ ወፍካሬ ሁሉ አምሳል ምስጢር ሀተታውን ትገልጥልኝ ዘንድ ይሄ ከሆነ ዘንድ ከመሰብሖ ለእግዚአብሔር ልዑል እንዳንተ በበገና እግዚአብሔርን አመሰግነው ዘንድ ልዑል እግዚአብሔርን ወከመ ወድሳ ለማርያም ድንግል ማርያምንም አመሰግናት ዘንድ ነው። ይሄ ይደገማል። ከዚያ በኋላ ርዕሳችን ምን ይለናል? በገና። አዎ እንግዲህ አምና ቢጨንቅም በገና የሚደረደረው በቁም ተሸክሞ ነው። መጽሐፍ ምን ይላል? ዘኢጾረ መስቀለ ሞቱ ኢይክል ይጸመደኒ የሞቱ መስቀል ያልተሸከመ ያገለግለኝ አይችልም። ክርስትና ማለት ምን መሸከም ነው? አሁን ደግሞ መጣ በገናው የምን ምሳሌ ሆነ? የመስቀሉ ምሳሌ። ራሱ ላይ ያለው ጌጡ ምንድነው? መስቀል ነው። ጌታችን የተሰቀለ በምን መስቀል ነው? በእንጨት መስቀል ነው አይደል? በገና የሚሰራ ከምንድን ነው? በእንጨት ነው። ልክ የኖህ መርከብ የዕፀ መስቀሉ ምሳሌ እንደሆነችው በገና ራሱ የመስቀሉ ምሳሌ ነው። ስለዚህ ጌታ ለኛ ሲል መስቀል ተሸክሞ አይደል ያለና እኛስ መስቀሉን በገናውን ተሸክመን ብናመሰግነው ምነዋ? ችግሩ ግን አቅሚቱ የለችም። ስለዚህ ሁለተኛ አማራጭ እናምጣ። የቁም አደራደር እንዴት ነው? ወንበር ላይ ከሆነ መቀመጥ ነው አይደለም? ከፊት ለፊት የምትጽፉበት ምን ይባላል? ወንበር ላይ ተቀምጦ ምን ላይ ይጽፋል? እንዴት ዋላችሁ? ወረቀት ላይ እንዳትሉኝ። ምን ላይ ነው የሚጽፈው? ጠረጴዛ። ደግሞ ሸዋ አካባቢ የመጣችሁ ጠረጴዛ ትላላችሁ አሉ። ኧረ በጋ አምላክ እንደው ማለት እስራስ እንደው የሚገርማችሁ አንዲት ነው ደህና ልባም ምላት ጋዜጠኛ ዶዛ ቴሌቪዥን እስራስ ምንድነው ደግሞ እስራስ ነው? ጠረጴዛ ነው። ኧረ ማሩ ግድ የለም ጠረጴዛ ነው። ግዕዝ እኮ ነው። አታውቁም? ይሄ በቤተክርስቲያን የምትገቡ እኮ መንበሩ ታቦቱ እስካሁን የሚቀመጥበት ጠረጴዛ እንደሚባል አታውቁም? በማዕረግ ስሙ ዘኔነ ንሰውኦ በሊበዛቲ ጠረጴዛ አይልም። እኛ የክርስቶስ ሥጋና ደም እዚህ ጠረጴዛ ላይ ይለዋል፣ እንሰዋለን። መንበረ እግዚአብሔር መንበረ ጸባዖት የምንጽፍበት ጠረጴዛ ምን አለ መደርደሪያ ቢሆን በልክ ሆኖ እኛ ቁመናል፣ ሸክሙ ደግሞ ከብዶናል። ስለዚህ ምን ሆነ? ቆም ብለን እዚህ አላስደግፈን መደርደር
አቅሙናለው ደግሞ ትከሻችን ይዛል ስንዝል ያ መድኃኒታችን ለኛ ሲል መስቀል ተሸክሞ የሆነው መዛል ትዝ ይለናል። ያ ካልሆነ ሁለተኛው አማራጭ ተቀምጦ አይደለም እሱ። ሁለተኛው አማራጭ ምንድነው? ተንበርክኮ። አዎ ተንበርክኮ ሰጊድ ነው፣ አምልኮ ነው። ተንበርክኮ ይደረደራል። ሶስተኛው ያው ተቀምጦ ነው። ተኝቶ ግን የለውም። ጸሎት ተኝቶ አለ። ድዊ ከሆነ ወገቡ የማይሰራ መንቀሳቀስ የማይችል ከሆነ ተኝቶ መጸለይ ይችላል። ማን ከልክሎት? በገና ግን ተኝቶ ለሻይልም ነው እንጂ ተኛውን መንቀሳቀስ የማይችል ሰው ከቻለ ለሱም ይደረደረው ይከለከላል አንልም። ከዚያ ስንጀምርና ስንጨርስ በገናውን እንስመዋለን እና እኔ የሚገርማቸው አይደለም በገናውን አንድ የአባቶች መቃብር ያለበት አለና አባታችን የአባተ ለማርያምን መቃብር እቺ ስስም ሲያይ እንደው ልጅ መቃብር ሰው መቃብር ሲባል ብቻ ፈርቶ ነው የሚበረግ ተነስቶ የሚበላው ነው የሚመስለው። በመጀመሪያ ደረጃ ደጋግሜ እላለሁ መቃብር ያስፈራል። የአይዛብ መቃብር ያስፈራል። ምክንያቱም አጋንንት አሉ። የአይዛብ መቃብር ላይ አጋንንት አሉ። የክርስቲያን መቃብር ላይ ግን እንደዛ የለም። ከፈራ ግን ይመጣልህ። ከፈራ ይመጣልህ። ምን ጊዜም እንዴ የአባቶች መቃብር እኮ በረከት ነው። መጽሐፈ ኃይል ሁለተኛ ነገሥት ምዕራፍ 13 ላይ የቅዱስ ኤልሳ መቃብር ሙታን አስነሳ አጽሞ ሲነካው እንዴ በገና ስንስብ አንደሱ ድንግጥ ብሏል። መሳም ያስፈልጋል። እንደው ቀረብ ብላችሁ በገናውን ስንጀምርም ሳም ማድረጋችሁ ስትጨርሱ መሳም ምንድነው ትርጉሙ? አፈቅረክ በሉ እስቲ አፈቅረክ። ስለዚህ ይላል አፈቅረክ እግዚኦ በኩሉ ኃይሌ አቤቱ ጉልበቴ ሆይ አይደለም። ያው አቤቱ ጉልበቴ ሆይ ያለው ያዘማሪው የአማርኛው መጽሐፍ ቅዱስ አሳስተው ተረጎሙት። እሱም ወዲያው ስለ ዘመረበት ምንድነው የሚለው? አፈቅረክ እግዚኦ በኩሉ ኃይሌ አቤቱ ባለኝ አቅም ባለኝ ጉልበት ሁሉ ወድሃለሁ ነው የሚለው ቅዱስ ዳዊት። አፈቅረክ እኮ ነው። በነገራችን ላይ በገና ብቻ ሳይሆን ቤተክርስቲያን ስንሳለም በግንባር መንካታችን ማመለካችን ነው። ምክንያቱም በግንባር ትቢያ ስንነካ ከዚህ ትቢያ የፈጠርከኝ ነው ማለት ነው። ከዚህ ትቢያ የምታነሳኝ ማለት ነው። ብዙ ነው ትርጉሙ። በከንፈር መሳማችን እወድሃለሁ፣ አመልክሃለሁ፣ እወድሃለሁ በከንፈር ስንነካውና በገናዋን ሳንሳም ማድረግ ጥሩ ነው። በረከት ያስገኛል። ስንጀምርም ስንጨርስም ስትጨርሱ የምትጨርሱት አለ አይደለም በስመ አብ እንደሚለው ስትጨርሱ ምንድነው የምትሉት? ባዶ አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ የለም? ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወአሜን ለይኩን ነው ማለት ነው። በዚህ በሁለት አራት ሳይሆን በአምስት ሁለት ማለት በአራት ሁለት ሳይሆን በአምስት ሁለት ለይኩን ግን እሱን ታውቁ በቃ ስብሐት ለአብ ልክ መጋቤ ስብሐት ዓለሙ አጋ አለ አይደለም ሲጨርሱ ምንድነው የሚለው? ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቅዱስ ዳዊት መዝሙር የቅዱስ ዳዊት የሆነ ነገር ሁሉ ሲያልቅ እንደዚህ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ተብሎ እና በገና አንሱ ማለታችን በገና ተነስቶ ነው። ለዛ ነው መጽሐፍ አያችሁ አሁን በገና ተቆሞ ነው የሚደረደር ስንል ልብ ወለድ አይደለም። ምን አለ? በገና አንሱ ከበሮን ስጡ ነው የሚለው። ከበሮን ስጡ ዘይት ተነግሬያቸዋለሁ። ከበሮ ለባለሙያ ስጡ። ከበሮ በሰዎች ታመር ሲይዟት ታደናግር እንደሚባለው ማለት ነው። አሁን ወደ ማጠቃለያው ልምጣ። የበገናን ክብር ለማየት ቅድም በዮሐንስ ራእይ በሰማይ በገና ምን ዋጋ እንዳለው አንድ በገላት ደግሞ አባታችን ቅዱስ ዳዊት ምን እንደሚያደርግ ተመልክተናል። ሁሌም የምንተርከው የአባታችን የቅዱስ ጎርጎርዮስ ታሪክ አለ አይደለም? በሰማይ ቅዱስ ዳዊት እየዘመረ ግሩማን መላእክት በፊት በኋላ በቀኝ በግራ ከበውት አብረው እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር በዲበ ምድር ይላል። አቤቱ ጌታ ስምህ በምድር ሁሉ ፈጽሞ ተመሰገነ እና የሰማያት ግዘፋቸው እስኪናወጥ ድረስ መላእክት በዝማሬ ቅዱስ ዳዊትን በበገና ያጅቡት ነበር። ወጥቶም ወርዶ በገናው አንድም ከእግዚአብሔር የተገኘ በመሆኑ ሁለትም በምሳሌነቱ ሶስትም የያዙት ሰዎች እንዳያያዛቸው ተጠቅመዋልም ተወልተዋልም እና አደራ የምላችሁ የመጨረሻው ሁለት አማራጭ ነው። ወይ በገናውን ዓላማ አድርጉት ወይ ተውት ይቅርባችሁ። ይሄ ነው ምክር። ምክንያቱም የሀብተ በገና
ሀብተ ክህነት የመሳሰሉት አንዳንዴ ቢቀሩ ነው የሚሻለው። አሁን በዚህ ዘመን ዲያቆን ከመሆን ምእመን መሆን ይሻላል። በብዙ ምክንያት ዲያቆን ከመሆን ምእመን መሆን ይሻላል። ለምን ብትሉ ዲቁና ከሰራህበት ክብር ነው፣ ካልሰራህበት ዕዳ ነው። ያልሆነው ታብጥለው ይሄን በገና ወስደህ አቧራ ብታጠጣው፣ ምክንያቱም ስታስበው አቧራ የምታጠጣው መስቀሉ ነው። አንተ የመስቀሉ ጠላት ነህ ማለት ነው። እንደማይገባ አድርገህ የምትይዘው ለጌታ ለድንግል ማርያም ምሳሌ የሆነውንና በሰማይ ዋጋ ያለው ጣዕም ያለው ነገር ነው። ይሄንን ስትል ፈጣሪን መጣል ነው። ስለዚህ ሁለት አማራጭ አለ። ወይ እንደራስህ አክብረህ እንደ ሃይማኖት አክብረህ ትይዘዋለህ። በገና ዓላማ ይሁን ማለት በበገና ቀዳዳ ቅዱሳን ከደረሱበት መድረስ ይቻላል። መግቢያ በር እሱ ነው። የሰው ልጅ ዓላማ አለው አይደል? አካሄድ አለው። በዚህ አገልግዬ እሄዳለሁ። በገና ከሆነ ምርጫችን በገናው ዓላማችን መሆን አለበት። በገናውን ባከበርነው መጠን ልክ ጸጋ እግዚአብሔር እናገኛለን። አሁን ትርፍ ነገር እንዳልናገር ይጨንቀኛል። አንዳንዴ ሰዎች ነገሩን እንዲረዱት ብዬ ባፌ የሚወጣው ነገር እኔን መልሶ ያስጨንቀኛል። እኔኑ መልሶ ለምን ይሄንን በመናገር ጥሩ ስለማልሰራ። አሁን ባለፈው መምህራኑ ጋር ያመሸን ጊዜ በጣም እስካሁን ይቆረቁረኛል። ድጋሚ ብትጠሩኝ ወይ ምላሴን አሽጌ ካሉን አልመጣም። ለምን ቢባል አንዳንዴ የማይነገር ነገር አለ። የማይነገር እኔም እንደ ትውልዱ ነኝና የዚህ ትውልድ አንድ አካል ነኝና አፌ አልችል እያለ መሰለኝ ምን እነግራችኋለሁ። ብቻ በድፍኑ አንድ ነገር ልንገራችሁ። አይን የማያየው ነገር አለ ነው። ደህና ዋላችሁ። በገና ስትይዙ ከልባችሁ ቅዱስ ዳዊትን ድንግል ማርያምን ወዳችሁ እግዚአብሔርን ከልባችሁ ለአምልኮት ይዛችሁ ከሆነ በገናውን ስታነሱት የማይታይ ነገር አለ ነው። እዚህ በላይ ባሪር ጥሩ ነው። በቃ ስለዚህ በክብር ያዙት፣ በስርዓት ደርድሩት፣ አክብራችሁ ለልጅ ልጅ አውርሱት። ደግሞ ቅኝቱን በስርዓት በልኩ ያዙት፣ ተማሩት። ታውቃላችሁ የበገና ትምህርት ማለት መደርደር ማለት አይደለም። መደርደር ሙያ አይደለም። እሱ የተራ ልምምድ ውጤት። ማንኛውም ሰው በልምምድ ይደረድራል። የበገና ሙያ ማለት መጀመሪያ ቅኝቶቹን በደንብ በጭንቅላት መያዝ። ቅኝቶቹን በደንብ ያዙ። ቅኝቶቹን ሳትይዙ ተመርቂያለሁ እንደተመረቁ እንደሆነ ሰምቻለሁ። ምርቃት ጊዜ እንደደረሰ ተመርቂያለሁ ብላችሁ እንዳትወጡ። ቅኝት በደንብ ካልገባችሁ እንዳትወጡ። መደርደር ባትችሉ ቅኝት ከቻላችሁ ችግር የለውም። ያኛው የልምምድ ውጤት ነው። ቀጥሎ ከቅኝት በኋላ የሚመጣው አስማምቶ መደርደርን መለማመድ ነው። መጀመሪያ መደበኛውን የጣት ፍጥነት ጨርሶ ነው ስለማስማማት የምትጨነቁ። የጣት ፍጥነት ከሌለ ማስማማት ይቸግራል። የጣት ፍጥነታችሁን ከጨረሳችሁ በኋላ ማስማማት ማለት የምትናገሩትን ካፋችሁ የሚወጣውን ዘር ለህሊናችሁ እያሰላሰሉ። በነገራችሁ ላይ አቅም ይጠይቃል። የዘሩን ምስጢር ስታስቡት ህሊናችሁ በአንድ የሁለት ስራ መስራት አይችልም። ምክንያቱም ህሊናችን አውታር ላይ ሲያርፍ እየቆጠረ ነው። ምስጢር ስታሰላስሉ ቆጠራውን ይተዋል። ያ ማለት ጣታችን ይበላሻል። ስለዚህ ምን ይፈልጋል? የእግዚአብሔር ስጦታ ይፈልጋል፣ ልምምድ ይፈልጋል። ስለዚህ ያለው አማራጭ ምንድነው? መጀመሪያ ዘሩን በደንብ ትለማመዱታላችሁ። ቅድም በቃላችሁ ተዘምሩት እንደነበር በቃላችሁ በደንብ ትይዙታላችሁ። ከዛ ቅኝቱን በባዶ ደግሞ ከጉሮሯችሁ ጋር ሲያርፉ በቃላችሁ መጀመሪያ ዜማው ይቀድማል አይደል? ዜማውን ከዘሩ ጋር በጉሮሯችሁ ትሉታላችሁ። ከዛ መልሶ እንደገና የበገና ቅኝት ወጥቶለታል ወይ ታወጡለታላችሁ። ከወጣለት በኋላ እንደገና ያለ ጉሮሮ በባዶ በገና ይባላል፣ በበገናው ብቻ። ከዛ ሶስተኛው ሁለቱን ታንት ታደርጋላችሁ። ይሄ ጊዜያዊ ማስማማት ይባላል። ከዛ በኋላ ሲዘምሩ በነገራችሁ ላይ በገና ሲደረደር መስማት ይሻላል ከመደርደር። ምክንያቱም ስትደረድሩ የሚያስጨንቃችሁ ምንድነው? ጣታችሁ የሚያርፍበት ቦታ እንዳይበላሽባችሁ ነው የምትጠነቀቁት። የሚሰማው ሰው ግን እሱን አይደለም የሚያስበው። ዜማውን እያጣጣመ ምስጢሩን እያጣጣመ ነው የሚሰማው። ስለዚህ ከዚያ ተስፋ ከምናደርገው አባቶቻችን ከደረሱበት የማስማማት ድርደራ ለመድረስ ሀብት ነው። በነገራችሁ ላይ በጥረት ብቻ አይደለም የሚገኘው፣ ዋናው እንዲያውም ጸሎት ነው። ከዚያ በኋላ መጥቶ ምንድነው መሰላችሁ የሚደረግ? ቅዱስ ዳዊት አንድ ቀን መጥቶ ኢየሱስ አይታወቃችሁ በቃ
እንደው እንደዚህ ድስስ ያደረገው ሰው ዘንድሮ አለ ይሆን ብትሉኝ እንጃ አይመስለኝም። አላየውም እኔ። ለምን ያ ያደረበት ሰው ለየት ያለ ነው። ዝም ብሎ በገና መደርደር ብቻ አይደለም። አሁን ነበር አለ አንድ በገና አስተማሪ እዚህ ነበር ስሙን አልጠራም። አሁን ለይቶልታል አሉ ደግሞ እየደረደረ ምን ያደርጋል ያለቅሳል አይደል? ይሄ ተመስጦ ይመስላችኋል? ማልቀስ እኮ የተመስጦ መገለጫ አይደለም። ያው ከሰው ፊት እንደው ካሜራ ፊታችሁ ላይ ተደቅኖ ካለቀሳችሁ አብዳችኋል ማለት ነው። ካሜራ ፊት ተደቅኖ የሚያለቅስ አታስታውሱም? ያቺ ምርትነሽ የምትባል ዳይሬክተሩ መጥቶ አልቅሽ ብሎ ተቆጥቷት ነው መሰለኝ መዝሙር ክሊፕ ላይ ይኸውላችሁ ክሊፕ ስሩ ካሏችሁ እናንተ መሀል ላይ የሚያለቅስ ውዳሴ ከንቱ የሚያመጣ ነገር ካለ ቆርጣችሁ ነው ማውጣት። የማልወደውን ነገር አልወድም። ለምሳሌ አንድ አለ ጺማሙ ዘማሪ ስሙን ማልጠቅስ በነቅፈው ስለሆነ ነው። ጺማም ዘማሪ አሁን ቀሲሱ ነው። በጣም ብዙ መዝሙሮች አሉ። አቁታላችሁ ምን በጣም ጥሩ ጥሩ መዝሙሮች አሉት እኮ ደግ ደግ የሆኑ መዝሙሮች በጣም በግልም ጥሩ ህይወት እንዳለው እንሰማለን። ግን ክሊፕ ሲሰራ የቅዱስ ያሬድ ልምድ አለ። የቅዱስ ያሬድ ልምድ ለብሶ ምን ሰራበት ክሊፕ አሜታ እንደዘፈው የመዝሙር ክሊፕ አቤት አደፋፈሩ እንዴት ልቡ ቢያልጥ ነው ሄዱ የቅዱስ ያሬድ ልምድ እንዴት በጁ ነካው እንደው እኔ እኮ ይገርመኛል። የሚገርማችሁ አባቶቻችን የነበሩ ለምሳሌ አባ ተክለ ማርያም ይለብሱት የነበረ የልብሳቸው በእድሜ ዘመናቸው ልብስ የነበረ የልብሳቸው ቁራጭ አለ 7 አመት ነው በእጃችን ማንነካው በጣም ነው የሚያስፈራ። ደግሞ የቅዱስ ያሬድ ለክሊፕ ማሳመሪያ ይሄው ቅዱስ ያሬድ እግዚአብሔርን ማክበር እግዚአብሔርን መፍራት ጥሩ በእውነት እኔ አሁንም እነሱን መንቀፍ ፈልጌ አይደለም። የሚያስጮኸኝ ስርዓቱ ነው። መንፈስ ቅዱስ ያደረበት ሰው ፊት አይደለም የሚያለቅስ ለራሱ ነው። ጣዕም ሲሰማችሁ ደስ ይላል እኮ በገና ለብቻው ሲደረደርና ህሊና ውስጥ ገብቶ ይወጣል እንጂ እዚህ ካሜራው ቁጭ ብሎ የሚያለቅሰው ምክንያቱም ታውቃላችሁ ፊልም ሲሰራ ክሊፕ ሲቀረጽ ታውቃላችሁ አይደል? እነዛ የምታስወጣ ነገር አለች እንደበለምት እሷን አድርገው ነው የሚያለቅሱብን እናውቃለን እኮ እኛ አጭበረብሩንም ደግሞ ለዘንድሮ ነው እውነተኛውን ባንደዛ አይደለም ካንጀት ነው የሚወጣ። ልክ አንዳንድ ሰው አለ ሰው ለቅሶ ይሎ እና ለብቻቸው መጨረሻ ላይ ተቋል ተላውቆ አክስት ትዝብ ላይ የሆነ ነገር አስተውሶ ወይ ደግሞ አንድ ላይ ነገር ረጭቶ የሚያለቅስ አይም የሚል አሁን ያዝ ምን ላሽ ፈልገው አሁን ብዙ አቤት መታደል አቤት ነው አትበሉ። በገና ጥሩ አድርጎ መድረክ ላይ ስለዘመረልሱ ሀብት አለው ማለት አይደለም። አየነው አይደል የመናፍቁ ምን ቀረው በዛፉ ድንግል ማርያም ላይ ቆሻሻ እንደው በጣም ነው ማዝነን። አሁን ድንግል ማርያምን አይደለም እንደው እዚህ ያለውን ተራራ ለመናገር አቅም አለን እንዴኛ ነው በጣም። ስለዚህ አደባባዩ መድረኩ አስጨንቃችሁ ለራሳችሁ አሁን ጊዜ እንላለን አገልጋይ መጀመሪያ ለራሱ ነው። የግል ጸሎትን ሳታደርስ ማይበል ጸሎት አትግባ። እቤት ሳትደረድር መድረክ ላይ አትደረድር። ያ የተረእዮ ገደል ነው የሚከት አስገዳጅ ሆኖ መድረክ ከመውጣታችሁ በፊት በደንብ ጸልዩ። ስትወርዱም ጸልዩ። መድረክ ላይ ስትወጡ የሚያያችሁ የሰው አይን እንዳይመስላችሁ። ወሰይጣን ሰይ መጽዘን ብለም ስለሰብ ይባላል አይደል? በሰው አንፃር ያጋንንት አይን ነው የሚያያችሁ። ይሄን ማወቅ አለባችሁ። መድረክ ላይ እኛ እንደዚህ ሆነን ሳጥብስ ያደረገን አይን አይደለም አታውቁ። ጽድቅ እንሰራለን። ስንት አይነት ሰዓት እኮ ነው ያለው። ለመዳን ጭንቅ የመድረክ ሰው ነው መዳን እኮ ጭንቅ ነው። ሐዋርያትን ሰማዕታትን ሳይመስሉ መዳን እኮ ጭንቅ ነው። ድንግል ማርያም ግራ ቀኝ ደግፋ ይዛን ነው እንጂ እኮ ስራው ለመስላችኋል አይደል? ስለዚህ እንደዚህ አይነት ነገሮችን እናስብ። የበገናውን ክብር እንረዳ። በስርዓት እንያዘው፣ በስርዓት እንደረደረው እስከ ጊዜ ፍጻሜያችን ድረስ ማለት ነው። እንግዲህ ደጋግሜ እንደምለው እድለኞች ናችሁ። ከደጃችሁ ተምራችኋል። በተመጣጣኝ ክፍያ ይመስለኛል ሳስበው ከዚህ በፊት ለመማር ምን ያክል አስቸጋሪ ጊዜ እንደነበረ ተቸግረው የተማሩ ሰዎች ያውቁታል። እገሌው እገሌ ማለት አያስፈልገው። እንግዲህ ከሙሉ በክፍሉ ከረጅሙ ባጭሩ እንግዲህ ለዕለት ያስኳት ነገር ይችን ነው የምትመስለው። ሰዓታችሁንም በጣም የወሰንኩ ይመስለኛል። እግዚአብሔር አምላካችን የቅዱስ ያሬድን በረከት የቅዱስ ዳዊትን ሀብት
የአባቶቻችን የነቢያትን ጸጋና ምሕረት በሁላችን ላይ ያሳደረብን እመቤታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን ታሳደረብን። እኔ ወኩል ጨርሻለሁ።